አሸብር ሀብታም ነው፣ አሸብር ፈላጭ ቆራጭ ነው፣ አሸብር ህግ አይዳኘውም፣ አሸብር ጋር የተጠጋ ሰው ሁሉ ጉልበተኛ ነው የሚል ሜጅ ሀገሪቷ ላይ ተቀምጦ ላቡን ጠብ አድርጎ በዓለም ላይ ታሪክ የሰራ ዓለም ያጨበጨበለትን ሰውዬ አሸብር ብድግ ብለው ወጣት ሊሰድቦ ይችላል። ፈራ እግዚአብሔር ኖሮ እውነታን እዛ ላይ መናገር የምትችል ሰው የተበደለ አካል እንኳን መጥቶ ባይነግር ባይያት ወይ በሶሻል ሚዲያ እንኳን ብታይ እዛ ጋር ላይ መከራከር የምትችል ሰው ኮንክ ነው የምትመጣው አይደል? ፖሊስ ሊያደርገኝ አይገባም። መንግስት ማድረግ በእንዘብ ሰጠይቀው ብቻ ሊሰጠኝ ይገባል። እንደፈለገው ለፈነጭበት ይገባል። ባህልና ቱሪዝም ሚኒስቴር አያዝዘኝም። ስለዚህ ይሄ ህግ እንዳይጸድቅ አግዙኝ ብሎ ነው ስብሰባ ያደረገው። የሥራ አስፈጻሚ አባል ራሳቸው ተመራጭ፣ ራሳቸው ወክለው፣ ራሳቸው ተመራጭ፣ ራሳቸው ምሰጭ፣ ራሳቸው ደግሞ ከክልል ተወካይ ላኪ ፈላጭ ቆራጭ ማለት የራሱን ባህሪ ነው የየቢሮዎችን ራሱ ያላበሳቸው። የስፖርት መካዘን ድሬዳዋ ነው እንደ ያለው አዲስ አበባ ነው እዛ ተብሎ ደብዳቤ ጽፎ ለፊፋ ከዛ መልስ ጽፈው $100,000 የተላከለት በዳሽን ባንክ እንዴት እንደወጣ ተነስቴትመንቱ አለ። የሚገርመው ማለት ስንት ላቡን ጠብ አድርጎ ደግሞ ለሀገር ባንዲራውን ያነሳና ለሀገር ደግሞ ስንት ዶላር አመጣ ኢንቨስት ያደረገን ነገዛኝና እና ኃይሌን ደግሞ እንዳትመጡ ብሎ ሲያባረር ታያለ። ከዚህ ጋር ምን ትማራለህ? አሁን ዱቤ ጁሎ የኦሎምፒክ ያሸብርን ቦታ ነው ቢዝ የሚመጣ እርምጃ ይወስዳል፣ ያስተዳድራል፣ ይጠይቃል አይልም። አሁን ያቺ እንድትመጣበት አልፈለግም። አሁን አሸብር ያቺ ከመጣ ኦሊት አለች። ያቺ ከመጣች ካጠፋ እርምጃ ይመጣል። አሁን ያቺ እንዳትመጣ ምንድነው መንግስት ጣልቃ መግባት የለበት ፖለቲካው ላይ ምን አገባው ይላል። አሁንም ዶክተር አሸብር የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ሆነው ተመረጡ የሚል ዜና ይሄ ህዝብ ይሰማል ብሎ ተስፋ ይደረጋል ወይስ ህግና ስርዓት ይከበራል? አሁን ይሄን መልስ ተመንግስት ጋር ተጣላይ ነው ሰልፍ ይፈልከው በ7 ዓመታት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም ከኢትዮ ሪል ስቴት አዋርድ የክብር ሽልማትን የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው ይላቸዋል። በቅርቡ ባወጣቸው ሳር ቤት ቫቲካን ኤምባሲ አቅራቢያ እና በአዋሪ የሚገኙ ሳይቶቹ ላይ እስከ 35% የሚደርሱ እውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይላቸዋል። ባለ 3 መኝታ ቤቶችን ከ9.9 ሚሊዮን ብር ጀምሮ ካለምንም ወለድና ተጨማሪ ክፍያ ቤቱን በኢትዮጵያ ብር በመዋዋል ይግዙ ይሎታል። እንዲሁም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው ገላን ኮንዶሚኒየም እና ተክለ ሃይማኖት መሃል ላይ የንግድ ሱቆችን ከ500,000 ብር ቅድመ ክፍያ ጀምሮ እየሸጠን ነው። ሳይቶቻችንን ለመጎብኘትና ለበለጠ መረጃ አሁኑኑ ይደውሉልን። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ሮቤል ምትኩ ነኝ። እንግዲህ ዛሬ አንድ ለየት ያለ እንግዳ ይዤላችሁ ቀርቤያለሁ። እንግዲህ ከኢትዮጵያ ኦሎምፒክ ኮሚቴ ጋር በተያያዘ ከሰሞኑ እየተደረጉ ያሉ እንቅስቃሴዎችን በተመለከተ እንዲሁም ደግሞ ከዶክተር አሸብር ጋር በተያያዘ እጅግ በጣም በርካታ ሚስጥራዊ መረጃዎችን ወደ እናንተ ያደርሱናል። እንግዲህ አቶ ብርሌ እንዳለ ይባላሉ። ከዚህ ቀደም እንግዲህ የኢትዮ ዴይሊ እህት ኩባንያ በሆነው የኔታ ሚዲያ ላይ እንግዲህ ያደርጋቸው በርካታ ርዕሰ ጉዳዮችን በዚህ ጉዳይ ላይ አውይተውናል። ዛሬም እንግዲህ ከሰሞኑ እየተጋጋለ የመጣውን ጉዳይ በተመለከተ አዳዲስ መረጃዎችን ትሰማላችሁ። መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘው። አቶ ብርሌ እንኳን ደህና መጣ። እንኳን ቆያኝ ሮቤል። እንግዲህ ረዘም ካለ ጊዜ በኋላ ዳግም ተገናኝተናል። የኢትዮጵያ ኦሎምፒክ ኮሚቴ ጉዳዮችና እንዲሁም ደግሞ የዚህ ኮሚቴ ፕሬዚዳንት ዶክተር አሸብርን በተመለከተ በርካታ ርዕሰ ጉዳዮች እንግዲህ በየጊዜው ሲነሱ ስንወያይባቸው ህዝብም እንዲሁ ደግሞ ሀሳቡን ሲገልጽ እና ይህ ነገር እንዴት ነው ከምንድን ነው መቋጫ የሚያገኘው የሚለው ነገር በስፋት ሲንሸራሸር ቆይቶ ነበረ። የሆነ ጊዜ ደግሞ እንግዲህ የዛሬ 2 ዓመት ከውጤቱ መጥፋት ተከትሎ ተጋግሎ ነበር። የተወሰነ ጊዜ ደግሞ ረገብ ብሎ ነበር። በመሀል ደግሞ እንግዲህ በቅርብ ክስ ሊመሰረትባቸው መሆኑ ተነስቶ ደግሞ እንደ አዲስ ጉዳዮች ተነስተው ነበር። መልሶ ደግሞ ተዳፈነና ከሰሞኑ ደግሞ አንዳንድ ነገሮችም እንግዲህ በእሳቸውና በሚኒስቴር መስሪያ ቤቱ በባህልና ስፖርት ሚኒስቴር እንዲሁም በሌሎች ጉዳዮች ዙሪያ ከፍተኛ ውዝግብ እየወጣ ነው። አዳዲስ ፖሊሲም ወጥቷል። እሱም እንግዲህ በ27 በሕዝብ ተወካዮች ምክር ቤት ይጸድቃል ተብሎ ይጠበቃል። በሚኒስትሮች ምክር ቤት ጸድቋል። እነዚህን ጉዳዮች በተመለከተ በስፋት እናነሳለን። ከዛ ጋር በተያያዘ ግን ከዛ ቀደም ብሎ አቶ ብርሌው ምናልባት ማናቸው ለሚሉ ሰዎች በስፖርት ውስጥ እንደቆየ ስለማቅ እስቲ አንዳንድ ነጥቦችን ከኢትዮጵያ ኦሎምፒክ ኮሚቴ ጋር የሚያገናኙ ነገሮች
አጠር አድርገን አንሳልንና እንደ ትውስታ እሱን ተጠቅመን ወደ ሌሎች ሀሳቦቻችን እንገባለን። እንግዲህ ያው አቶ ብርሌው እንዳለ ይባላለሁ። በአማራ ክልል ቅርጫት ኳስ ፌዴሬሽን ፕሬዚደንት ሆኜ ለብዙ ዓመታት አገልግያለሁ። አሁንም እያገለገልኩ እገኛለሁ። አሁን በተነሱት ዙሪያ ላይ ያው ዶክተር አሸብር ህግ መጣስና ወይም ስህተት መስራት ያው የተለመደ ነው። በእኛ በኩል ደግሞ ያው እንግዲህ 10 ዓመት የተሟገታችሁ ቆይታችኋል የተሟገት እና በሱ ዙሪያ ላይ ያው የነበሩ ክሶች አሉ። ከክሶች ጋር ተያይዞ ያው እንግዲህ የከሰስናቸው የመጀመሪያው ክስ እኔ ነው የከሰስኩት። ጠቅላይ አቃቤ ህግ የከሰስኩት ነበረ። እሱ በተለያየ መንገድ ሊሳካ አልቻለም። ከዛ በኋላ አሁን የኦሎምፒክ ውድድር ጋር ተያይዞ ውጤት ከማጥፋቱ ጋር ተያይዞ ሌሎችም ለምን የሀገር ኢሜጅ በላሻል ስፖርቱ በዚህ ደረጃ ሲወድቅ ለምን ዝም ተብለን እናያለን በሚል አንግል የተወሰኑ አካላትም እና ኃይሌም እነገዛኝም ሌሎችም በጋራ በመሆን ያው ፍርድ ቤት ለክሱን ወስደነዋል። ክሱ 2 ክስ ነው። አንደኛው የፍትሐብሔር ክስ ነው። እሱ ኦልሬዲ ክሱ አሁንም እንደቀጠለ ነው፣ አልተቋጨም። ሁለተኛው ክስ የወንጀል ክስ ነው። ፌዴራል ፖሊስ ጋር ነው ክሱ የተመሰረተው። ፌዴራል እሱ ነው እንግዲህ አሁን ክሱ ተጀመረ፣ በእንጥልጥል ቀረና ጉዳዮች ከምን ደረሱ የሚለው የብዙሃኑ ሰዎች ስሜት ነው። ለምን በኦሎምፒክ ኮሚቴ በኦሎምፒክ ያመጣነው ውጤት በተለይም ደግሞ ኦሎምፒክ ለዛ ቀጥተኛ ተጠያቂ ኦሎምፒክ ኮሚቴውና አመራሩ በሚል ውሳኔ ላይ እንደመደረሱ መጠን ህዝብ ውሳኔዎችን ቶሎ በዚህ ጉዳይ ላይ የነበረው የፍርድ ሂደት እና ጣልቃ መግባታቸውን እናንተ ደግሞ ከዚህ በፊት የነበረው ጉትጎታ እንዳለ ሆኖ ውጤት ይፈልግ ነበረ በፍትህ ተቋሙና ዘገየ የሚልም ነገር አለና ከምን ደረሰ? ትክክል ነው ሮቤል። አሁን ምንድነው መሰለህ ዞሮ ዞሮ ሰዎቹ እናንተ እንደምታስቡት አሁን ብዙ እኛን ጉዳዩን ለስፖርቱ ቅርብ የሆኑ ሰዎች ይጠይቁናል። ክሱ ምን ደረጃ ደረሰ፣ ምን ላይ ነው ያለ የሚለው እኛ በብዙ ጥረት በብዙ ውጣ ውረድ የመጀመሪያ የሰው ማስረጃና የሰነድ ማስረጃ በክሱ ላይ 90% ማለት ይቻላል የኔ ነው። ምክንያቱም ከመጀመሪያ ከዶክተር አሸብር ከቅርጫት ኳስ ጀምሮ ከመጣበት ጋር ተያይዞ ወደ 130 ፔጅ ነው ህጋዊ የሆነ ማህተም ያላቸው ደብዳቤዎች እሱ የሰራቸው ስህተቶች አሉት። እነሱ ተያይዘው ከዛ በኋላ ኦሎምፒክ ላይ ከገባ በኋላ ደግሞ የሰራቸው የምሳሌ አቢዩዝ ያደረጋቸው ገንዘቦች ከአይኦሲ እና ከኦሎምፒክ የሚላኩት አጠቃላይ ብሮች፣ ከመንግስት የሚሰጡ በጀቶች፣ ከአዲዳስ ከትጥቅ ጀምሮ የሚሰጡትን በሙሉ እንዴት አቢዩዝ እንዳደረጋቸው እሱ በሰነድ ተሰንዶ ፌዴራል ፖሊስም ቼክ አድርጎ ያለ መከሰስ መብታቸው መነሳት አለበት በሚል ደብዳቤውን ለፍትህ ሚኒስተር ልኳል። ፍትህ ሚኒስተር ላይ ከተላከ ኦልሞስት 6 ወር 7 ወር ሆኖታል። እኛ እየጠየቅን ነው። እስካሁን ለምንድን ነው የሚል 3-4 ጊዜ እና ኃይሌም እነገዛኝም ሄደው ጠይቀዋል። እኔም በአጋጣሚ ነበሩ። እነዚህን ጠይቀናል። ግን ምንድነው ፍትህ ሚኒስተር ገና የምናጠራቸው ነገሮች አሉ፣ የምናስተካክላቸው ነገሮች አሉ ነው የሚሉት። እነሱ ደግሞ የሚስተካከሉ ነገሮች ምንድነው ከኦዲት ጋር በተያያዘ ነው። ኦዲት ማለት እሱ አጠቃላይ ወደ 666 ሚሊዮን ብር ከሰነድ ውጭ ያጠፋበትን ማስረጃ አቅርብ ሲባል አላቀርብ ነው ያለው። ለምን እኔ ኦዲት ልደረግ አልችልም እያለ ያለው። ስለዚህ ኦዲት አልደረግም ኢንሴንስ ምን ማለት ነው? እኔ መንግስት ነኝ እያለ ነው። ስለዚህ ፌዴራል ፖሊስ ደግሞ ያለ መከሰስ መብቱ ይሄን ያህል ብር አቢዩዝ አድርጓል፣ ጠርጥሬዋለሁ፣ ያለ መከሰስ መብቱ ይነሳና በቁጥጥር ስር አውዬ ምርመራ ላካሄድ ብሎ ለፍትህ ሚኒስተር ልኳል። ፍትህ ሚኒስተር ደግሞ የኦዲት ጋር ተያያዘ ኦዲት ሪፖርቱ 100% አልቋል መጣልኝ፣ እሱ አልቆ ይመጣልኝ የሚል መልስ ነው የሰጡን። በዚህ ሳምንት ከፖሊስ ደግሞ ሙሉ መረጃውን ወስደዋል። አሁን ቀጣይ የሚመጣውን ውሳኔ እንጠብቃለን። ነገር ግን ያው ክሶቹ ሁለቱም ክሶች በተንጠልጠልና በሂደት ላይ ያሉ ናቸው። ያው የምንጠብቀው የውሳኔ ነው። ፍትህ ሚኒስተር እንግዲህ ለፓርላማ ያቀርባል ብለናል። እና እኔ የሚያሳዝነኝ ምንድነው መሰለ ሮቤል፣ አሁን አንደኛው የኦሎምፒክ ፕሬዚዳንት ሆነ አንደኛ መንግስት ጣልቃ አይገባብኝም ይላል። በዚህ በኩል ደግሞ የፓርላማ አባል ነኝ ይላል። በዚህ በኩል ደግሞ በጀት ሲፈልግ ደግሞ ከመንግስት በጀት ስጡኝ ይላል። እና ሰውየው የአምባገነንነቱን ነው የሚያስኬድበት እንጂ ስፖርቱን አይደለም እየመራ ያለው። ይሄን ደግሞ የሚያደርግበት ምክንያት የሚያጅቡት ማት ሰዎች አሉ። የሚያጅቡት ስለህ ለምሳሌ የአገር አቀፍ የፌዴሬሽን ፕሬዚዳንት ሁሉንም ማለት አይደለም። ከተወሰኑ ሰዎች ኦልሞስት 50 እና 60% የሱ ደጋፊ ነው። ለምን ደጋፊ ሆነ ስትለው ስፖርቱን ለመስራትና ለመገልገል የመጡ አይደሉም። በሱ ቲፎዞነትና በሱ ፑሽ በማድረግ መልኩ የመጡ ናቸው። ወደ እነሱ አሁን እንመጣለን። ለምን ተያያዥነት ያላቸው ጉዳዮች ስላሉ ወደ እነሱ እንገባለን። ግን አሁን ምናልባት የህግ ጉዳይ ተያይዞ እንግዲህ ከ600 ሚሊዮን ብር በላይ ሰነድ አጥፍተው ማስረጃዎች ተገኝተው ምርመራም እንዲካሄድባቸው ከተወሰነ ምናልባት እንግዲህ ይሄ በጣም ብዙ ብር ነው። የብሩ መብዛት ብቻ አይደለም፣ አነስተኛም ብር ቢሆን መጠነኛ አነስተኛም ብር ቢሆን ከተሰጣቸው ኃላፊነት አንጻር
ከወከሉት ህዝብና ሀገር አንጻር እንዲህ አይነት ስህተትና እንዲህ አይነት ተጠርጥረው በሙስና የሚያስጠረጥር ከሆነ ቀጥታ አነስተኛ ብር ቢሆን ተጠያቂነት መሆን ይገባቸዋል። ለምን የአንድን ሀገር ህዝብና ሁሉን ስፖርቱን የወከሉ ሰው እስከሆኑ ድረስ ለምንድን ነው እኚህ ሰውዬ እንደዚህ አይነት ደረጃ ላይ ተደርሱ አሁን የተቆሙበትን ሁኔታ ያለመከሰስ መብታቸው ተነስቶ በህግ ያልተጠየቁበትን ሁኔታ ምንድን ነው? ምናልባት ሰዎች ጥርጣሬ ውስጥ እንዳይገቡ ከለላ የሚሰጣቸው አካል ብለን አሁን ያነሳናቸው የፌዴሬሽን እንትኖች አሉ። እነሱ በሌላ መንገድ ድምፅ ለመስጠት ለመተባበር ሊሆን ይችላል ከለላ የሚሰጡት። ወደ ህግ አካል እንዳይቀርቡ ተጠያቂ እንዳይሆኑ ከለላ ሊሰጣቸው የሚችል ራሱ የመንግስት አካል አለ ወይ ማለት ቀጣ መንግስት ድጋፍ ባይኖርም መንግስት ጉያ ውስጥ የተወሸቁ ሰዎች ከእሳቸው ጋር የሚሰሩ ሰዎች አሉ ወይ ብሎ ስጋት ውስጥም የመጠርጠርም ሁኔታ ሊኖር ይችላልና ማን ነው ለሳቸው ከለላ እየሰጠ ያለው እንዳይጠየቁ? ምንም አሁን እኔ በዚህ ዙሪያ ላይ ምን መሰለህ የራስን አሁን 100% እርግጠኛ ሆነ ባታወራውም የራስን የምታያቸው ነገሮች አሉ። ለምሳሌ በተቋም ደረጃ ሄደህ ስታናገር የሚሰጥ መልሶች የሄዱት ደብዳቤዎች ቶሎ መልስ ሳያገኙ ሲቀሩ የምጠረጥራቸው ነገሮች አሉ። እኔ አሁን በቃ በደንብ ለሱ ጋራንቶ ነው የተቀመጠ መንግስት ነው ብዬ ነው የማስበው። ለምንድን ነው መንግስት ነው ማለት ራሱ ያቋቋመው ኦሎምፒክን እኮ ያቋቋመው መንግስት ነው። የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ መንግስትን ያቋቋመው መንግስት ያቋቋመውን ተቋም ራሱ የሰጠውን ሲያጠፋ መጠየቅ ካልቻልክ ተጠያቂው አብሮ መንግስት ራሱ ይሄን ለምን እንዳልጠየቀ ራሱ የችግሩ ባለቤት ነው ብዬ ነው የማስበው። እንደውም አሁን ለምሳሌ በሚኒስቴር ደረጃ ያሉት እኮ አያዙዝም። ለምሳሌ በስራ ዙሪያ ላይ አሁን አብረው ቁጭ ብለው መወያየትና ማውራት ራሱ አይችሉም። በስፖርት ሚኒስቴር ማለት ነው አይችሉም። አሁን ለነሱ ተገዥ አይደለም ነው እሱ ተገዥ አይደለም። አሁን እንደውም አሁን ወደ ኋላ እንመጣበታለን። አሁን አዲሱ የሚሻሻለው ተደረገ ደንብ ላይ እንደውም ጣልቃ ገብተው ሊያዝዙኝ አይገባም፣ ኦዲት ሊያደርጉኝ አይገባም። መተዳደሪያ ደንቤን የቆይታ ጊዜን አጠቃላይ እኔ ነኝ የምወስነው እንጂ መንግስት አይገባውም የሚለውን አመጽ እያስነሳውን በዚህ 2 ቀን ውስጥ ስብሰባ አድርጓል። እሱን ስለምንመጣበት ስለዚህ ግን ይሄ ክሳችን ግን ማለት ነው እኛ እንደ ግለሰብ ይዘን ይሄን ያህል እየታገልን ህግ ይከበር ብለን ፍትህ ይምጣ ብለን እየተከራከረ መንግስት ከኛ ጎን ሆኖ ማገዝ ሲገባው የለፋንበትን ልፋት እንኳን 6 ወር 7 ወር ይዟል። ለምሳሌ ያለውን ፍትህ ሚኒስትር ነገ ተነገ ወዲያ ምን እንደሚወስን ባላቅም 7 ወር 8 ወር ሆኖታል። ይሄ ደብዳቤ ከሄደ ከፌደራል ፖሊስ ያለመከሰስ መብቱ ይነሳል ብሎ የላከው ለፓርላማ ለማቅረብ 6 ወር 7 ወር ይሄ ከሙስና ጋር በተያያዘ ከሙስና ጋር የተያያዘ ነገር በ24 ሰዓት ውስጥ ይንሳላል። ያለመከሰስ መብታቸው ሳይነሱ እኮ ወንጀል ሰሩ ሲባል እኮ በ24 ሰዓት ውስጥ እኮ በቁጥጥር ውስጥ የሚውሉ ሰዎች አሉ። ስለዚህ አሸብር ደግሞ ይሄን ያህል ወንጀል ሰርቶ በቁጥጥር ውስጥ ካላዋልከው መንግስት ደጋፊ ነው የሚል ኢሜጅ ትወስዳለህ፣ ሳትወድ በግድ ትወስዳለህ ማለት ነው። ስለዚህ ይሄንን እንድንወስድ ያደረግን ደግሞ ፌደራል ፖሊስ የራሱ የመንግስት ተቋም ነው። በስነ ስርዓት ህግና ስርዓቱን ጠብቆ ደብዳቤውን ልኳል። የላከውን ደብዳቤ ደግሞ ፍትህ ሚኒስቴር ተብሎ ብለህ አቅርበህ አጸድቀህ ይህን ሰውዬ ላይ ምርመራ አድርገህ ህግን ማስከበር ያስፈልጋል። ስለዚህ ይህን ማድረግ ያልተቻለበት ምክንያት ምን እንደሆነ የራሳችንም ጥያቄ ሆኖ ግን በጥርጣሬ አይን ማየው መንግስት በራሱ የሱን የሚሰራቸውን ስራዎች ከቁም ነገርም የሚያያቸውም አይመስለኝም፣ ሊቆጣጠሩትም የሚፈልጉም አይመስለኝም። አሊያም ደግሞ አቢዩዝ እንዲያደርግ የተቀመጠም ይመስላል። ለምሳሌ ያክል ሌላ ፌደራል አሁን እንትን ምሳሌ አትሌቲክስ ፌደሬሽን አትሌቲክስ አሁን ምሳሌ ኦሎምፒክ ሲዋቀር የኦሎምፒክ ስፖርቶች በጋራ ኦሎምፒክን ያቋቁማሉ ነው የሚለው። ያ ማለት የኦሎምፒክ ስፖርቶች በኢትዮጵያ ውስጥ ትልቁ አትሌቲክስ ነው። ከዛ በኋላ እነ ጂምናስቲክ እነዚህ ካራቲ እነ እግር ኳስ እነ ዋና ምናምን አሉ ቶፕ የምትላቸው ማለት በሀገር ደረጃ ዓለም አቀፍ ደረጃ የምትታወቅባቸው እነዚህን ቀጥታ ተወካይነት ልትወስድ ትችላለህ። ቀጥታ በተለይ አሁን አትሌቲክስን እና አትሌቲክስ እግር ኳስና እነዚህ የሚባሉትን ቀጥታ መውሰድ ትችላለህ። ግን ከነዚህ ሰዎች ውስጥ ከነዚህ ፌዴሬሽኖች ውስጥ ማለት ነው የሥራ አስፈጻሚ አባል አይደለም የለም። ለምሳሌ ከእግር ኳስ ማን አለ ብትል መልስ የለም። አትሌቲክስ የለም። ምናልባት ሌሎች አሉ እና ማን ነው የሚያደርጋቸው? እሱ የሚያዝዛቸው አሉ። ለምሳሌ ቢፈልግ የክልል የቢሮ ኃላፊዎችን አምጥቶ ይሾማል። ግን እኮ ስብሰባ አይጠራቸውም። እናንተ በቃ ማገልገል አለባችሁ እንደዚህ ነው ምናምን ሲላቸው እነሱ ከጥቅም አንግል አሰበቱም ሊሆን ይችላል ኦኬ ብለው ይቀበላሉ። እና ያ ማለት ይሄን ሁሉ አሁን ከገንዘቡ በላይ ራሱ ስራው ላይ የሚሰራው ወንጀል በጣም ከባድ ነው። አሁን ምንድነው መንግስት ለምን እንደሆነ ይሄን ሲሪየስ ሊያይቶ ሰውየው ላይ እርምጃ መውሰድ እንደማይፈልግ አይገባንም። የነበረው አሁን በፍትህ ዙሪያ ላይ ያለው ሂደት በዚህ ደረጃ ነው ያለው። እንደው እርምጃ ባይወሰድስ አሁን ምናልባት እንግዲህ የማጣራት የምርመራ ማካሄድ ሁኔታም ይሄን ያህል የሚጓተት ከሆነ ወይ ደግሞ ለእናንተ ቁርጥ ያለ አካል አይ በዚህ ጉዳይ ላይ ምርመራ አንጀምርምም ወይም ደግሞ አናደርግምም በእነሱ አገላለጽ ምናልባት ንጹህ ነው ብሎ መደምደም ቢከብዳቸውም ደግሞ
ይሄን ነገር አቁመነዋልስ የሚል ምላሽም አልሰጣችሁም በጽሁፍ ባካል እሱማ ዞሮ የሄድንበት ነው የሚሉት። አሁን አንዳንዴ ለመንግስት ተቋማት ላይ ስትሄድ ኦፊሻሊ አሁንም ምናምን አይልም። ማንኛውም ተቋም የተለመደ ባህሪ እና የሄድንበት ነው ይቺ እንደዚህ እያደረግን ነው እንደውም ረስተው ያ ነገር ምን ሆነ ሄደው ይሄ ትልቅ ኢሹ ነው እንዴት ተረሳዋል? እኔ የተረሳ አይመስለኝም። በቃ አንዳንዴ ምሳሌ ተስፋ ቆርጠ ተዳክመህ ነገሮችን እንድትተዋቸው ነው የሚመስለኝ እና አሁንም የሚሰማ አካል ካለ በዚህ ዙሪያ ላይ የፌደራል ፖሊስ ላይ የተጻፈው ወንጀል በሙሉ ተመርምሮ ፍትህ ተረጋግጦ ለኢትዮጵያ ሕዝብና ለኢትዮጵያ ስፖርት ፍትህ መረጋገጥን አሁንም እየጠየቅን ያለነው እና እኔ እንደውም በተቻለ መጠን ከዚህ በኋላም ራሱን ሌሎቹና ኃይሌም ገዛኝም አሉ ሌሎቹ አብረው በዚህ ዙሪያ ላይ ማብራሪያ ቢሰጡበት ምናልባት እንደው ተቋሙም ራሱ አሁን ፍትህ ሚኒስቴርም ራሱ ፌደራል ፖሊስም ምን ደረጃ ላይ እንደደረሰ እኛ እዚህ ደረጃ ደርሰናል በከሰሱት መሰረት ይሄን እዚህ ያስተላልፈናል ብሎ ፌደራል ፖሊስ ከራሱ አውርዷል። ትክክል ነው ጽፎ አጥንቶ በሙሉ መረጃውን ጽፏል። ፍትህ ሚኒስቴር ግን በዚህ መልስ ቢሰጠን ደስ ይለኛል። ስለዚህ የተከበሩ ፍትህ ሚኒስትሯም በዚህ ዙሪያ ላይ በደንብ አጥንተውና ይሄን እርምጃ ወስደው ነገ ተስፋ ያለው ነገር ያስቀምጣሉ ብዬ ጠብቃለሁ። የነበረው ሂደት በክሱ ዙሪያ ይሄን ይመስላል። ምናልባት እንደው ዶክተር አሸብር ወደ ህዝብ ተወካዮች ምክር ቤት የገቡት አሁን ስርዓተ መንግስቱን የያዘው የብልጽግና ፓርቲን ወክለው እንደመሆኑ መጠን አሁን ደግሞ የቀረችዋ ጊዜ የምክር ቤቱ መደበኛ ተመራጮች የቀረው ጊዜ በጣም አልቋል። እንግዲህ አነስተኛ ጊዜ እንደመሆኑ መጠን ብልጽግና ፓርቲን ወክለው ወደ ፓርላማ ገብተው እንደገና በዚህም ጉዳይ ላይ ደግሞ ተይዘው ያለመስማማታቸውን ከማንሳት ጊዜዋ ስትደርስ አልፎ ከዛም በኋላ ለማንሳት ታስቧል የሚሉ ሰዎችም ደግሞ ቅድመ ግምታቸውን ያስቀምጣሉ። ራሱ መንግስትንም ከሐሜት ጋር ከራሱ ጋር እንደ አይነትም ሰዎች መርጫ ያስቀምጫለሁ ወይ ብሎ ከሐሜት ለመዳን የሚለው ጥርጣሬ ያለና እንደዛስ ብሎ መገመት አይቻልም። ድርጅታችን ሰመር ሪል ስቴት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በገነቡ ጉምቱ ባለሙያዎች በሴቶች አደባባይ ያስገነባቸውን ቤቶች ለደንበኞች እንዳስረከበ ይታወቃል። አሁን ደግሞ በዲፕሎማሲ መቀመጫ በሆነችው በእንግሊዝ ኤምባሲ በ2 ዓመት ውስጥ ገንብቶ የሚያስረክባቸውን ከባለ 2 እስከ ባለ 4 መኝታ ቤቶችን የቤት ባለቤት ልናደርጎ ዝግጅታችንን ጨርሰናል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር የግሎ ማድረግ ይችላሉ። የአንድ ካሬ ዋጋችን በ105,000 ብር ስንሸጥ እንደነበረ ቢታወቅም ለጥቂት ቀናት ብቻ የሚቆይ እስከ 3 ሚሊዮን ብር የሚደርስ ልዩ ቅናሽ ማድረጋችንን እየገለጽን በካሬ በ88,000 ብር እየሸጥን እንደሆነ ስንገልጽ በታላቅ ደስታ ነው። የዚህ ድል ተጠቃሚ ለመሆንና የቢሮና የሳይት ጉብኝት ለማድረግ ከታች ባለው ስልክ ይደውሉ። መገመት ይቻላል፣ ግን እኔ አሁን እንደኔ የሚታየኝ ለምን መሰለ በህግ አግባብ 1 ቀን የቀረው 2 ቀን የቀረው ብለህ አትል። 1 ሰዓት የሚቀረው በ1 ሰዓት ውስጥ ያለህን ህጉ የሚፈቅድልን ያክል ሄደህ እርምጃ መውሰድ አለብህ። ህጉ የሚፈቅደው በዛ ልክ ስለሆነ እየገፋለት ነገም ምርጫ ስለሚመጣና በዛ ምርጫ ላይ ወዳደርና ላይ ገባዛ ላይ እናቆመዋለን የሚል ያማ ይሄ የባልና የሚስት ፍቺ አይነት ነገር ነው። በቃ ይሄ ልጅኛው ትንሹ ልጅ ደግና ከዛ እንለያያለን አይነት አስተሳሰብ ሎካል የሆነ አስተሳሰብ ነው የሚሆነው። ሎጂካሊም አያስኬድም እና እሱ አሁን ነገዛ ለመግባት አለመግባቱ ላይ ይገባል ብዬ ገምታለሁ። ለምን ማን ይከለክለዋል? ይከለክለው አካልም እኮ የለም። እዚህ ላይ ወንጀል ሰርተ በሰራ ወንጀል ሳትጠየቅና ነው የሚል አካል በጠፋበት ዓለም ውስጥ ላይ ነገዛ ላለመግባቱ ምን ጋራንት አለ? ምክንያቱም እሱ የሚፈልገው ትልቅ የተቋም መስመር ነው የሚመራው። እዛ ተቋም ላይ ትልቅ ቢዝነስ አለ። ነገም ደግሞ በዛ በሚያዘው ቢዝነስ የሚፈልገውን ያሽከረከረ ስርዓቱ አሁን መልሰው እሱን እንዲህ አይነት በስፖርቱ ውጤት አበላሽተው ህዝብ እያዘነባቸው እያለቀሰባቸው በእንዲህ አይነት እንግዲህ ሙስና ወይም ለብነትን ጠየፋለሁ በሚል ስርዓት ውስጥ ሆነው እንዲህ አይነት ሐሜትና ማስረጃዎች እየቀሩባቸው ያሉ ሰው ደግሞ ወደ ምርጫ ያቀርባቸዋል ተዳር ብሎ ማሰብ ስተት ይመስለኛል። ስተት ነው። አሁን ስተት ነው አይደለም ብሎ እሱ አሁን እሱኛ አሁን የኛ እንትን መብትም አይደለም ስተትም ሊሆንም ላይሆንም ይችላል። አሁን እሱ ያ ራሱ የሚልከው ያስገባው አካል ነው። እሱ አሁን የኛ ጉዳያችንም አይደለም። ሰውየው ግን አይደለም። እኔ አሁን በጣም ማፍራውን ነገር ልገር ፓርላማ ላይ አሁን ፓርላማን ተከታተል ሳይ በጣም ነው ማፍራው። ለምን መሰለ ዲቴል የሰውየውን ባህሪ ስለማቀ ይሄን ያህል ሚሊዮን ብር አቢዩዝ አድርገ ይሄን ያህል ወንጀል እየሰራ ይሄን ያህል ብዙ ነገር እየሰራ ዋናው የህዝብን ዋናው ምክር ቤቱን አጠቃላይ
ህግ አውጪና የህግ ተርጓሚው መስመር ላይ ስታየው መጀመሪያ ይሄ በህግ ዙሪያ የሚያውቀው ነገር አለ። አንተ እኮ የህግ አውጪን አንድ እኮ ምሳሌ ፓርላማ ልትገባ የህዝብን እንባ ልታብስ የህዝብን ጥያቄ ልትመልስ ፈራ እግዚአብሔር ኖሮ እውነታን እዛ ላይ መናገር የምትችል ሰው የተበደለ አካል እንኳን መጥቶ ባይነግር ባያት ወይ በሶሻል ሚዲያ እንኳን ብታይ እዛ ጋር ላይ መከራከር የምትችል ሰው ኮንክ ነው የምትመጣው አይደል? ትክክል። እኔ ግን እዛ ላይ የማየው በተቃራኒ ሆነብኝና አሁን እኔ ፓርላማው ራሱ ዛብሮ ያለው አሁን ሚዲያውን ያያል። በየቤታችን ማችም አንድ ልጅ ስፖርተኛ አይጠፋም ያለውን ስፖርቱን እድገትና ያለውን ውጤት ያያል። ኖ የሚል አካል እንዴት እንደጠፋ ሁሉ አይገባኝም። እና አሁን ቀጣይ ስለ ምርጫ ዛ ይመጣል አይመጣም እሱ በዚህ ብትለው በዚህ ይመጣል። እሱ ዞሮ ዞሮ አቢዩዝ የሚደረግበት መስመር ላይ አጣጣው። ስለዚህ ሰዎች የተለያየ አሁን ያኛው አሁን ያለ መከሰስ መብቱ ከሚል ቀኑ አልቋል ያ ምናምን የሚለው እሱ ጊዜው በራሱ የሚመልሰው መልሶ ነው። አንድ ቀንም ትቅረው ባለው አግባብ ግን መንግስት ያወጣውን ህግና ደንብ መሰረት አድርጎ መጠየቅ አለበት። ይሄን መጠየቅ ካልቻለ ስፖርቱን አቢዩዝ እንዲያደርገው እንዲያጭበረብር ይሄን አጠቃላይ ችግሮች እንዲፈጠር የላከው ነው መንግስት ነው የሚል ሐሳብ ነው እንደኔ ማለት ነው። ለምን ያን እንድልበት ያርኩበት ወደ ሁለተኛው አላነሳዋለሁ ስላልከኝ ነው እንጂ የየክልል የቢሮ ኃላፊዎች አሉ። ከዚህ ጋር ያው ስለሚያያዝ ነው ማለት ነው። እሺ የክልል የቢሮ ኃላፊዎች አሸብር ለሆነ ስብሰባ ቢጠራቸው ፕሌን ካገኙ አገኙ፣ ፕሌን ካላገኙ መኪና ባያገኙ በእግራቸው በእጃቸው እየተንቦራቸው ይመጣሉ። የየክልል የቢሮ ኃላፊዎች ነው። ለምን ይመጣሉ ስትለኝ አሁን ለምሳሌ ሌላ ስፖርቶች ጠቅላላ ጉባኤ ምናምን ስብሰባ ሲጠራ እኮ ማለት ነው እነሱን ይመለከታል። አይመጡም ወይ ተወካይ ነው የሚለው ወይ ስብሰባ ያለብኝ ምናምን የድርጅት ስብሰባ አለብኝ ነው የሚለው። አሸብር ካለ ይመጣል። ለምን? አሸብር ሀብታም ነው፣ አሸብር ፈላጭ ቆራጭ ነው፣ አሸብር ህግ አይዳኘውም፣ አሸብር ጋር የተጠጋ ሰው ሁሉ ጉልበተኛ ነው የሚል ኢሜጅ ሀገሪቷ ላይ ተቀምጧል። ያለምን ሆነ በሀገሪቷ ስም የሚመጣ በስፖርተኛ ስም የሚመጣ ትጥቅ በሻንጣ ሙሉ ይወሰዳል። የፕሌን ትኬት ይወራረዳል፣ አበል ይሰጣል፣ የኪስ ይሰጣል። ይሄን ሁሉ ብር አምጥቶ የሚበትነው አሸብር ሀብታም ሆኖ ነው ወይ ብለን እንዳጠይቀኝ ነው። አሁን እሱ ነው አሁን ትልቁ ነጥብ ምንድነው? አሁን እንግዲህ በሰለጠነው ዓለም ስፖርቱን የሚመሩ ሰዎች በሀብት የፈረጠሙ ሰዎች ናቸው በማለት ጥሩ ካፒታል ያላቸው ሰዎች በስፖርት ውስጥም ስምና ዝና ኖሯቸው ገንዘብ ያፈሩ ሰዎች እንዲመሩ ይደረጋል። ያም የሆነበት ምክንያት ምንድነው? ተቋሙ ወይም ደግሞ ስፖርቱ እንዳይጎዳ እንዳይመዘበር በሚል ነውና ዶክተር አሸብር ምናልባት አሁን እንደተባለው በሰው በሌሎች ሰዎች አእምሮ ውስጥ እንደተከተተው በሀብት ማማ ውስጥ ሆነው ከሆነ ወደ ስልጣን የመጡት ምን ያደርግላቸዋል? ኦሎምፒክ ኮሚቴ ውስጥ አሁን የሚባሉትን ነገሮች መነካካቱና መጨራረፉ የሚለው ነገር ራሱን የቻለ እንደምታስላለው ዶክተር አሸብር ሀብታም ናቸው ስለሚባል በለኛል። ሀብታም አይደሉም እንዴ? ሀብታም ናቸው ካልክ ምሳሌ ሮቤል ምን መሰለህ ኢትዮጵያ ውስጥ ሀብታም የሚባሉ ሰዎች ታውቃቸዋለህ? አንዱ ለሶስት ቁጥር ብትባል የቻልከውን ያለ 10 እስከ 5 ምናምን ትቆጥር ትችላለህ። እነሱ እንዳለ ሆኖ ደግሞ ከፍተኛ ግብር ከፋዮች ተብለው የሚሸለማል። አሁን በኢትዮጵያ ውስጥ ማለት ነው በጣም ከፍተኛ ግብር ከፋይ የሚባሉ አንደኛ፣ ሁለተኛ፣ ሶስተኛ ተብለው በደረጃ የተቀመጡ አሉ። ከዛ ማለት አንድ ሰው እሱን አታገኙ። አሁን አላየናቸው የለም። ግን ምንድነው መሰለህ ሀብታም የምትለው ታይትል ሰዎችን አትራክት አድርገህ በስራህን አድርገህ አፍነህ ለመምራት አሁን መሰለህ ያው አንዳንዴ ታዳጊ ሀገር ላይ ስትሆን ኢኮኖሚካሊ ደካማ ስለምትሆን ሳይኮሎጂው ራሱ ከባድ ነው። በአመራር እኮ ነው የምልህ የክልል የቢሮ ኃላፊዎች እኮ ነው የምልህ እኔ በጣም እኮ የተጣሏቸው በአት ብዙ የተከራከርኳቸው የተጨቃጨቁ ሚዲያ ላይ ያቀረብኳቸው ሰዎች እኮ አሉ። ኤን ሚሊየንስ መንግስት እንዲፈርሙ ስልጣኑን ሰጥቷቸው የተቀመጡ ሰዎች እኮ ለሁለት ቱታና አልኩ እኮ ለዛች ጥቅማ ጥቅም እኮ ማለት ነው ስንት ስራ ተተው መተው የማይመለከታቸው ነው። የስራ አስፈጻሚ አባል ናቸው ሲባሉ ስራ አስፈጻሚ አብረው ተመራጭ ሆነው ሲሰለፉ የድምጽ ባለቤቶች አይደሉም። አሁን ለምሳሌ ያክል አንድ የቢሮ ኃላፊ ማለት ነው በሀገር አቀፍ ደረጃ ላይ በየትኛውም ስፖርት የድምጽ ባለቤት አይደለም። የጠቅላላ ጉባኤ አባላት ግን ነው። የመጀመሪያውን ያስታውሳለሁ የዶክተር አሸብር የመጀመሪያ ቅርጫት ኳስ ላይ ሲመጣ አስታውሳለሁ። ሙሉ አዳም የሚባል ነበር የኛ የቢሮ ኃላፊ አማራ ክልልና እሱ ከኋላ ነው ድምጽ የሌላችሁ ከኋላ ነው የሚለው ድምጽ ያላችሁ ከፊት ሆኖ እንደውም የክሪያሊቲ ጥያቄ አለኝ ያኔ እንደውም ሚሚስባት ነበረች ያኔ ተወዳደረችና ሚሚስባት ጋር ምናምን ተብሎ ምናምን ሲባል ማለት ነው የእሷን ጋር ተሟግተ መጨረሻ ድምጽ ሰጥ እሱ እንደውም ከኋላ ሆኖ ይሄኔና ሐሳብ ምናምን ድምጽ አይሰጥም። ድምጽ ምን ሰጠውኛል። አሁን ግን ምን አደረጋቸው መሰላችሁ?
የሥራ አስፈጻሚ አባል ራሳቸው ተመራጭ፣ ራሳቸው ወክለው፣ ራሳቸው ተመራጭ፣ ራሳቸው ምሰጭ፣ ራሳቸው ደግሞ ከክልል ተወካይ ላኪ፣ ፈላጭ ቆራጭ ማለት የራሱን ባህሪ ነው። የየቢሮዎችን ራሱ ያላበሳቸው የራሱን ባህሪ የየቢሮ ኃላፊዎችን አላብሷቸዋል። በእሱ በሚፈልጋቸው መንገድ ነው የሚነዳቸው። እና መንግስት ራሱ ለምን መሰለ እሱም ብቻ አይደለም ሃይ ማለት ያቃተው በየክልል የቢሮ ኃላፊዎችን ራሱ ሃይ ማለት አልቻለም። የምሳሌ የሐረሪውና የማን ነው አሁን ሁለት የክልል የቢሮ ኃላፊዎች የኦሎምፒክ የሥራ አስፈጻሚ አባል ናቸው። በየትኛው ግራው ድረስ ዘምትገቡ የትኛው ግን አይፈቅድ የዓለም ህግም አይፈቅድም፣ የሀገራችን መተዳደሪያ ደንብም አይፈቅድም። ግን በአሸበር ክልካሌ ይፈቅዳል። እና ወደ ዋናው ነጥብ ስንመጣ ይሄ ሀብታም ነኝ የምትለዋ በሀብት ዙሪያ ብዙ የሚያወሩለት ሚዲያዎች አሉ። የሚያወሩለት የሰጡት የተሰጣቸውም ካላላቅም የተሰጣቸው ልክ ነው ወይ ያወሩለት ወይስ ደግሞ እነሱ ብቻ ሄደው የኔ ገንዘብ አለኝ የኔ ሀብት አለኝ አካውንቱን ንብረቱን አስቆጥሮ ሰጥቷቸው ነው ባለሀብት ሲባሉ። እኔ እንደውም እኮ ባለሀብቶች በሚዲያ ሲሰደቡ ባለሀብቶች የሆነ ነገር ሲባሉ ክብራቸውን ነው የሚፈልጉ። በማይክሮ ሰከንድ አታገኛቸው። እንደውም ወደዛ ስራ የምታመጣቸው ለምን አይመጡም? ጊዜ የላቸውም። ዶክተር አሸብር ግን ትልቁ የሀብቱ ማማው ኦሎምፒኩ ነው። ኦሎምፒክ ለምን ትልቁ የሀብት ምንጩ አደረገው ብትለኝ በፊት እግር ኳስ ላይ ሲመራ አለ ሰነዱ እጄ ላይ ማለት ነው። የድሬዳዋ ጎርፍ አንድ ጊዜ ተመታ። ጎርፍ ስለተመታ ምናምን ብሎ ለፊፋ እንደዚህ ትጥቁን ምናምን ሙሉ መጋዘኑ ወስዶታል። የኢትዮጵያ የስፖርት መጋዘን ድሬዳዋ ነው እንዴ ያለው? አዲስ አበባ ነው ጎርፍ እዛ ተብሎ ደብዳቤ ጽፎ ለፊፋ ከዛ መልስ ጽፈው $100,000 የተላከለት በዳሽን ባንክ እንዴት እንደወጣ ከነ ስቴትመንቱ አለ። የሚገርመው ማለት ነው የሀብት ምንጭ ምልክት ያደረገኛ ነው አንድ። ሁለተኛው ይሄ 666 ሚሊዮን ብር አሁን ፌደራል ፖሊስ ለፍትህ የጻፈው አቢዩዝ ያደረገው ከዚህ ይሄን ብር ካገኘን ሀብታም አይደለም። ይሄን ብር ከሰጠኝ እኮ መብታም ፈለግ የፕሌን ቲኬት ፈለግ ትጥቅ እንደፈለገ ተበተናለህ። ትፈልግ የምትፈልገው ነው ውጭ ሀገር የምትፈልገውን ትሄዳለህ። ውጭ ሀገር ሄደህ ደርሰህ ስትመጣ ማት መንግስት የማያውቃቸው እቃዎችን በዲፕሎማሲ ስም ይዛቸው የምትመጣ ማት ነገሮች አሉ። ስለዚህ የዶክተር አሸብር ሀብታም ናት የምትለዋ ታይትል ምን መሰለህ? ስትከፍታት ባዶ ናት፣ ግን ፊት ለፊት ላይ ደግሞ ፓወር ሆና ተቀምጣለች። ለሱ አይ አይደለም ሀብታም ነኝ ሀገሪቷ ይሄን ያልፈርጅቻለሁ ይሄን ያደርጋል። እቺ አንድ ጥርስ ህክምና ናት ያለ የጥርስ ህክምናኛ ሰፈር ብትኛ አሁን ባህር ዳር ላይ ብትመጣ በየሰፈሩ አለ። ይባላል አትልም። ለመኖር የዕለት ገቢን የምታገኝበት ሊሆን ይችላል። እንዳንድ ሆቴል በለው ተራ ካፌ ሆቴል በለው እና ምንድነው እሱ ትልቅ የቢዝነስ ምንጭ ያደረገው ኦሎምፒክን ነው። አይደለሁም ካለ ደግሞ ይሄ 600 ምናምን ሚሊዮን ብር አቢዩዝ ያደረገውን ሰነድና ማስረጃ ወጪ ያደረገበትን ያምጣና ያስረዳል። እየተከራከረኝ ስም ማጥፋት ነው እየዋሸ ነው ካለ እኔ አሁን አሸብር ፌስ ቱ ፌስ ቁጭ ብሎ ከኔ ጋር ካወራ ማለት ነው እኔ አምኜ እወጣለሁ። ከመጣ ብቻ አያስረዳኝ እኮ መጥቶ ፊቴ ቁጭ ካለ ማለት ነው እኔ ብርሌው አምኜ ትክክል ነው ብዬ መውጣት ይችላል። ኃላፊነቱን ይወስዳል። በዚህ ልክ ነው ይሰማሉ። እንግዲህ መልካም ፈቃደኛ ከሆኑ እኛ ቴዲ ክፍል ለማገናኘት ካንተም ጋር ሆነ ብቻቸው ምላሽ ለመስጠት እኛ ዝግጁ ነን። አዎ ይምጡ። ግን ምን ያደርጋሉ አለ የሚሄዱበት መንገድ አለ አታክም ያደርጉበትና ይሄ የክልል የቢሮ ኃላፊ የሚባለው ትልቅ ፖዚሽን የያዘ ስፖርቱን ይመራሉ የሚባሉ ሲፈልግ የሚጎተታቸው ሲፈልግ የሚያባራቸው ስንቶች አሁን ከመስመር ወጣው እሱ አለ። ስንቶች ስንት አሁን በሚኒስትር ደረጃ ልንገርህ ማት ሚኒስትሩ ተቀይሯል። አሸብር አይቀየርም። አሁን ቅድም ከመንግስት ጋር ምናምን የተያያዘ የምትለውን አንዳንድ የምትጠራጠረውም ነገር ስላለ ማለት ነው። ኢቭን ራሱ ሚዲያ ወጣችሁ አብራሩ ሲባሉት አሁን ስፖርቱን እየመራ በቪዲዮ ምሳሌ አሸብር ችግር ተፈጠረ አሸብር ይሄ ነው መተዳደሪያ ደንቡ ይሄን ይላል አሸብር ይሄን እናጥፍታል ይሄን ለምን አላለም ብለህ እኮ መልስ መስጠት አለብህ። ግዴታ እኮ ነው። በነገራችን ላይ መረጃ መስጠት አንድ በፖዚሽን ላይ ያለ ሰው ግዴታው ትክክል ዋና ስፖርት ሚኒስቴር በተለይ መስጠት አለበት። በእናት ገና እዛ ተቋም ላይ ከተሾሙ እንደተሾሙ የሚፈሩት አሸብር ምን ስለሆነ ነው የሚፈራው አይገባኝም ሁሉ ማለት እና የተፈራበትን መንገድ ደግሞ ስታስበው እንደ ግለሰብ ይፈራሉ። እንኳን የምትፈራው ቀርቶ ቦታ የምትሰጠው ሰው አይደለም። ነገር ግን ከጀርባ የሆነ አካል አለ ማለት ነው። ያ አካል ደግሞ ትልቁ አካል መንግስት ነው። መንግስት ካልሆነ ግለሰብ ዘመድ አዝማድ ቢመጣ ሁሉም ሌላውም ዘመድ አዝማድ አለው አይደል? አሁን ደግሞ ስለ መንግስት ካነሳን ግን መንግስት ደግሞ በራሱ አሁን እንግዲህ ነገሮችን
ለማስተካከል ስፖርቱን መስመር ለማስያዝ ፖሊሲ ረቋል። በቅርቡ እንደውም በ27 ይመስለኛል አይደል በህዝብ ተወካዮች ምክር ቤት ጸድቀው በቅርቡ ሚኒስትሮች ምክር ቤት አገር አቀፍ ስፖርት ፖሊሲን አጽድቋል። በዚህ ረቂቅ አዋጅ ላይ እንግዲህ የተለያዩ ሀገሮችን ተሞክሮ ከመውሰድ ባሻገር በዘርፉ ከፍተኛ ልምድና እውቀት ያላቸው ሰዎች በጥናቱ ተሳትፎበታል ተብሏል። አይተዋል ሰነዱን? ሰነዱ ምን አይነት ነገሮችን አሳትፏል? የሚገርም ስልክ ላይም ያለ በፕሪንት ማድረግ ያውጥቻ ይቻላል። እዛ ላይ እንደው አንዳንድ ነገሮችን ላንሳልህና ምናልባት እነዛ ነገሮችስ ትክክል ምናልባት ተግባራዊ ይሆናሉ የሚለው ራሱን የቻለ ነው። አሁን ምናልባት እዛ ውስጥ እንግዲህ በሰነዱ ውስጥ በስፖርት አስተዳደርና መልካም አስተዳደር አንጻር የስፖርት አመራሮች በፖለቲካ ሹመት ሳይሆን በሙያ ብቃትና በምርጫ እንዲመደቡ ማድረግ፣ የፋይናንስ አጠቃቀም ግልጽና ተጠያቂነት እንዲሰፍን፣ ፌዴሬሽኖች በየዓመቱ በገለልተኛ ኦዲተር እንዲመረመሩ ማድረግ የፖሊሲው ዋነኛ ተጠቃሽ ነጥቦች ናቸው። እነዚህ ነገሮች ተግባራዊ ናቸው አሉ። በየእንትኑ በአሰልጣኙ የምን የየራሱ ዘርፍ ማለት ነው የተጻፈው ትክክል ነው። እኔ አይቼዋለሁ እና አንብቤዋለሁ ሙሉ እና ስለ ምርጫም ያነሳል እና አሁን እሱ አሁን የተነሳው እሱ ላይ አሁን ሰውዬው አሁን ሩጫ ያለ እሱ ላይ ነው ዋናው አሁን የበሰሞኑ ትልቁ አጀንዳ ያሸብር እሱ አለ። አዳማ ላይ በነበራቸው ስብሰባ ላይ አለግባባ ብለው በብዙ ጭቅጭቅ እንደውም በቃ መድረክ ረግጦ አልወጣም እንጂ ረግጦ እስከወጣ በለው በቃ በዛ ደረጃ ላይ ቻሌንጅ ተደራርገው ነው የወጡት እና ከዛ ወጥቶ ምን እንዳደረገ ልንገርህ። አሁን ዓርብ ዕለት ኦሎምፒክ ጠርቶ የሀገር አቀፍ የስራ አስፈጻሚ ነው የኦሎምፒክን ስራ አስፈጻሚ የፌዴሬሽን ፕሬዚዳንቶች አይደሉ የሚፈልጋቸውን ብቻ ጠርቶ ያው የሚፈልጋቸው ማለት በሱ ጫማ ልክ የሰራቸውን የስራ አስፈጻሚ አባላትን ማለት ነው። የማይፈልጋቸውን ቻሌንጅ የሚያደርጋቸውን ግን አልጠራም። እነሱን ጠርቶ ምንድነው ያለው? መንግስት ፖሊስ ሊያደርገኝ አይችልም፣ ህግ ሊያወጣልኝ አይችልም፣ መተዳደሪያ ደንብም ሊያወጣልኝ አይችልም። አጠቃላይ የሆነውን ነገር ራሳችን ነው የምናወጣው እንጂ መንግስት አይመለከተውም የሚል አቋም እንዲይዙ ማለት ነው። ጠርቶ ነው ስብሰባ አድርጎ እንግዲህ ይሄን አቋም ይዘው እዛ ላይ ድምጽ እንዲሰጡበት በሐሳብ ቻሌንጅ እንዲያደርጉ ነው የፌዴሬሽን ፕሬዚዳንቶችን ጠርቶ ኦሎምፒክ አሁን ዓርብ ዕለት ሲያወያየ ነበር በዚህ ግዛ ማለት ነው። ከዛ እንደመጣ ማለት ነው። ይሄ ማለት ለምን መሰል ምን ላይ ነው አሁን ድምጽ የሚሰጡት እሱን ደግፈው የሚቃወሙት? አሁን የስፖርት ምክር ቤቱ ነው የሚጠራው ስብሰባ ላይ ስፖርት ምክር ቤቱ ማለት ቋሚ ኮሚቴው የሚሰበስበው እነዚህ ወርቅ ሰሞ ምናምን የሚሰበስቡት አለ። እዛ ቋሚ ኮሚቴው ላይ ነው የሚጸድቀው። ይሄ አዋጅ ነው የሚጸድቀው። ከዚህ በፊት በነገራችን ላይ ሚኒስቴር መስሪያ ቤቱ ኢምፓወር ነው፣ ፓወር አልነበረውም። ምክንያቱም ምንድነው መሰለህ ሰርቲፊኬቶችን ፍቃዱን ይሰጣል ምናምን ያደርጋል ነው እንጂ ይቆጣጠርና እርምጃ ይወስዳል፣ ያስተዳድራል፣ ይጠይቃል አይልም። አሁን ያቺ እንድትመጣበት አልፈለግም። አሁን አሸብር ያቺ ከመጣ ኦዲት አለች። ያቺ ከመጣች ካጠፋህ እርምጃ ይመጣል። አሁን ያቺ እንዳትመጣ ምንድነው መንግስት ጣልቃ መግባት የለበት። ፖለቲካው ላይ ምን አገባው ይላል። ፖለቲካ ስፖርት ውስጥ ምን አገባው? እኛንን ብንፈልግ 4 ዓመት ብንፈልግ 3 ዓመት ብንፈልግ 10 ዓመት ምን እናደርግኛል? አሁን እኔ የ3 ዓመት የ4 ዓመት ቆይታን አልከራከርም። በነገራችን ላይ እንደየአስፈላጊነቱ ህግ ልታሳጥረውም ልታስረዝመውም ልታሻሽለውም ትችላለህ። ይሄ ከዚህ በፊትም የነበረ ነው፣ ወደፊትም የሚኖር ነው። አሁን 3 ዓመት መቀጠሉን አርምቀው 3 ዓመት ራሱ ተርሙን እኮ ጨርሶታል እሱ። አሁን የኢትዮጵያ ህዝብ የማይገባው አሁን ስፖርቱ ዙሪያ ላይ ያላወቀው ተርሙን እኮ ጨርሶታል 3 ዓመቱ። 4 ጊዜ ምርጫ አድርጓል። 4 ጊዜውን ሙሉ እነግርሃለሁ ከየሰነዱ ደብዳቤው አለች የት እንዳደረገው። ቅርጫት ኳስ ላይ እንኳን 3 ጊዜ አድርጓል። 3 ጊዜ ምርጫ አድርጓል። በዚህ ሲከለከል በዚህ ሲያደርግ እና ምንድነው ወደዛ ነጥብ ሲመጣ እነዚህን ሰዎች ድምጽ እንዲሰጡ ሌሎችም አሁን ከስብሰባው ላይ ያልተገኙትንም በቤታቸው በመሄድ በስልክ በማውራት እያገኘ በዘመድ አዝማድ በመጠየቅ መንግስት ህግ ሊያወጣልኝ አይገባም፣ ፖሊስ ሊያደርገኝ አይገባም፣ መንግስት ማድረግ በእንዘብ ስጠይቀው ብቻ ሊሰጠኝ ይገባል፣ እንደፈለገው ለፈነጭበት ይገባል፣ ባህልና ቱሪዝም ሚኒስቴር አያዝዘኝም፣ ስለዚህ ይሄ ህግ እንዳይጸድቅ አግዙኝ ብሎ ነው ስብሰባ ያደረገው። ስለዚህ አሁን ይሄንን ደግሞ አዋሜን ብሎ ተቀብሎ ማድረግ ይችላል። እንዴት አደነሱ መንግስት ነው ይሄን መቆጣጠር የሚችለው። እንደውም እኮ አሁን የቋሚ ኮሚቴው እኮ የባህልና ስፖርት ሚኒስቴርን በጉዳዩ ላይ ሰብስቦ ባናገረበት ወቅት ከቅርብ ጊዜ ወዲህ መንግስት ለስፖርቱ የሚያፈሰው ከፍተኛ መዋለ ንዋይ ቢያፈስም በዛው ልክ ኢትዮጵያ እንደ ሀገር መጠቀም ያለባትን ጥቅም አላገኘችም የሚል ትችትና ወቀሳ አቅርቧል። እስከዚህ ድረስ ተደርሷል። ከምክር ቤቱ ከሚኒስቴር መስሪያ ቤቱ አልፎ እስከ ምክር ቤቱ ድረስ ደርሶ ጉዳዩ ውይይት ተደርጎበታልና መንግስት ቀጥተኛ የህግ አግባብ ይመለከተዋል። በጀት መድቦ ስፖርቱን እያንቀሳቀሰ ያለው መንግስት ነው። ስለዚህ ጣልቃ ገብቶ ከሌና ተነሳ ውረድ አውረድ ባይልም በህግና በስርዓቱ መሰረት ተጉዞ
እርምጃዎች መውሰድ አይችሉም። አሁንም ዶክተር አሸብር የዛሬ 4 ዓመትና የዛሬ 8 ዓመት በነበረው እልህ ውስጥ ነው ያሉት። መንግስት አይመለከተውም ይመለከተዋል የሚለው ይመለከተዋል እንጂ ይሄ የተሳሳተ ግንዛቤ መሆኑን እኮ እኛ ደጋግመን አሳይተናል። መንግስት ይመለከተዋል ጉዳይ ውስጥ ገብቶ ስፖርቱ ላይ ገብቶ በጀት የሚመድበው እሱ አይደል? አሁን መንግስት ምን መሰለህ መንግስት አስፈጻሚ እኮ ነው። አሁን ለምሳሌ ህገ መንግስታችን የሀገራችን ህገ መንግስት እኮ ነው። አሁን ለምሳሌ በ27 ይዘርቃል የምልህ ህገ መንግስቱ ላይ በአዋጅ ይካተት ነው የሚካተት እዛ ነው የሚካተተው። ያ ተካቶ ግን ያንን የሚያስፈጽመው አካል ነው አሁን ትልቁ ችግር ያለው። አሁን ለምሳሌ ነገ በ27 ህጉን አጸደቀዋል። ካጸደቅክ በኋላ በዛን ስልጣን ተጠቅመህ ግን አሸብርን ነው ማለት የማትችል ከሆነ ከወረቀት ጋር ነው እንደጣብ ያለው ወረቀቱ ጋር ለምን ጽፋለህ? ትክክል አይደለም ያ። እና ምንድነው እሱ አሁን በዚህ ይቀጥላሉ አይቀጥልም? በእኔ ስሜት ሊቀጥል ይችላል። ለምን ያየሁት ነገር የለም። አይ ነገር እርምጃ ተወስዶበት የሆነ አቋም ይዘው ደግሞ መንግስት እንደ መንግስት አክት አድርጎ ደግሞ ይሄ ነው ድንበርህ ከዚህ ውጭ ወጣሃል ብሎ በህግ ቁጥጥር ውስጥ አድርጎ መርምሮ እርምጃ ከወሰደ አሁን መንግስት ያገባዋል፣ ፓወር አለው ማለት ነው። አይ ካልሆነ ግን ፓወር ያለው አሸብር ነው። ስለዚህ ህጉ ለምን እንደሚወጣ መተዳደሪያ ደንቡ ለምን እንደሚወጣ ተቋማት እንዴት ለምን እንደሚደራጁ አይገባም። ለምን አንድ ግለሰብ እንደፈለገው ካደረገው ተቋማት አያስፈልጉም። ገብቷል? የተቋማት ራሱ ጋራንቲ ያስፈልጋል። እና በዛ ልክ ነው እሱ የሚያደርገው። አሁን ምሳሌ ያለ ባለፈው የኦሎምፒክ ውድድር ጋር አጠቃላይ ውድድሩን አይወሲ ነው የሚችለው ታውቃለህ። ሙሉ ወጪውን የአትሌቱንም የአሰልጣኝ የቡድን መሪዎችን አጠቃላይ እዛ የሚያስፈልጉትን ከነ ምግቡ ከነ ትራንስፖርቱ አጠቃላይ ወጪውን የዓለም ኦሎምፒክ እንትን ነው የሚችለው። ግን እሱ ሴር ስንት ነው? 130 ሚሊዮን ብር ይዞ ሄደ። መንግስት ሰጥቶታል። መንግስት የሰጠው 130 ሚሊዮን ብር የት እንደወደቀ አይጠይቅም። ካልጠየቅ እኮ የችግሩ ተባባሪ ነው። አይ ካልጠየቅማ ወይ በጎን አብረህ ተካፍላ እንዳትለው መንግስት በመንግስት ደረጃ ነው። የሁለት ዓመት ሆነ እኮ ነገር ስንጮህ ጮኸናል። አሁን ምን ማለት ነው? ያቺ ገና ያትመጣች መሰለህ ብሩ አሁን ይኸውልህ እኮ ቅድም ያነሳውልህ ነገር እኮ አለ። በጀት ስጠይቅ ስጠኝ ከዛ ውጭ አይመለከትም ማለት አሁንም ህግ እንዳታወጣልኝ መንግስት አይመለከትም ብሎ እኮ አመጽ እያስነሳ ነው። ሰብስቦ ነው የምለው ነገ አሁን በ27 ለሚደረገው ስብሰባ ላይ እያንዳንዱ የፌዴሬሽን አባላት አለ። በሱ ልክ እነ ዶክተር ጥበብ አሉ እሱ ፈለገ የሚጎትታቸው እነሱ ድምጽ ያወጣሉ። ሌላ ደግሞ ቻሌንጅ የሚያደርጉት ሰዎች ደግሞ አይጠራቸው እዛ ሐሳብ ቢሰጡም ደግሞ ማጆሪቲ ድምጽ የሚባል ነገር አለ። አሁን በምክር ቤት ደረጃ ላይ ጸድቅ ሲጸድቅ መጀመሪያ እሱ ያገኛቸዋል። አንተ ይሄን ትመራለህ፣ እዚህ ሀገር ትሄዳለህ፣ ልጅህን ውጭ አስተምርላለህ። በካቢኔ ደረጃም እኮ ውጭ ልጆቻቸው የተማሩ ምን ያሉም ማት አሉ ነው የሚባለው እንሰማለን ነው። ስለዚህ የሀገሪቷ ህገ መንግስት ነው መከበር ያለበት? የሀገሪቷ ስፖርት ነው መታደግ ያለባቸው ወይስ የራሳቸውን ጥቅም ነው ማስኬድ ያለባቸው? ስለዚህ ወደፊት እኔ እንደ ሐሳብ ልሰጠው የምችለው ነገር ምንድነው መንግስት አንደኛ ይሄውን 3ኛ ተርም 4ኛ ተርም ምናምን የሚለው ለምን 10 ዓመት ያደርገው 10 ተርም የሚያደርገው ግን መጀመሪያ ላይ በወጣለ ህግና ደንብ መሰረት መዳኘት አለብህ ነው። ስትዳኝ ደግሞ ፕሮክራሲ የመንግስትን ጣልቃ ገብነት አስገብተህ ምናምን ስፖርቱን እንኳን አይደለም መተራረድም እኮ አለው። ዓለም አቀፍ እኮ ዓለም እኮ ስፖርቱ ያደገ እዛ ደረጃ የደረሰበት እኮ መንገድ ነው እኛ መከተል ያለብን እንጂ ያሸብርን አስተሳሰብና ያሸብርን ፍላጎት ለማሳካት የምትከተል ከሆነ የተቃረነ ምታ ትናንት አትሌቱ ትናንት የት ነበር? አሁን የታለ? እንሰላል አትሌት ስለሺ አሁን እንሰላል አትሌቲክስ የፌዴሬሽን ፕሬዝዳንት መጠየቅ አለበት። የኦሎምፒክ የሥራ አስፈጻሚ አባል ሳትሆን እንዴት ነው ያለ አደባባይ እንዴት ነው አሁን ሌሎችን ችግሮች እንዴት ነው ፈታ ስራው መስራት የሚችለው? ይሄ በጣም ትልቅ ቻሌንጅ ነው። ለምን ቀጣይ አሁን እንትና ማን ነበር ገዛኸኝ ነው ውጭ ሄዶ አላስገባም ምናምን ሲያርግ እንደነበር ከፈለገ እኮ ገዛኸኝን ማለት ነው የዛሬ 2 ዓመት አሸብር ካለ እዛ አትገባም ሊለው ይችላል። ለምን ሚዳኛው ህግ ስለሌለ። ስለዚህ በዚህ አግባብ እኔ ሁሉም ወደ ህሌናቸው ቢመለሱ የሁሉም ፌዴሬሽን ፕሬዝዳንቶች እዚህ የተሳሳተ መስመር ላይ ያሉ ሰዎች ወደ ህሌናቸው ቢመለሱ ስንት ነገር በህይወታችን አይተናል። ስንት ነገር ያልፋል። ለሌና ተገዝቶ ህግና ስርዓትን ጠብቆ መስራት ነገ ተነጎሪያ እኮ ሐውልት እንደማቆም ታሪክ ያነሳል። እኔ አሁን ዛሬም ለፈልፈው ምጭሆ ከምንም ጥቅም ከምንም አንግል አረብ ከጥቅም አንግል ብትሆንም አቆሱ ለዛ ምቹ ነው መንገሩን ከፍቶ ነው የሚሰጥ አንገት ላይ ያስገባል ማለት ነው። ማይገባቸው ያን በቃ ወዳጅ ያረጋል የሆነ ነገር ያረጋልና የሆነች ፋይል ይዝባ ከዛ በኋላ መዝላል። ይሄ
የማፊያ ስራ አለ አይደል? በዛ አይነት መስመር ውስጥ ገብተህ ትልቅ ፖዚሽን ላይ ያሉ ሰዎች አሁን የሀገር አቀፍ የፌዴሬሽን ፕሬዝዳንቶች አብዛኞቹ ባለ ሀብት ናቸው። አብዛኞቹ ትልቅ ፖዚሽን ላይ ያሉት ናቸው። እንዴት እዛ ውስጥ ወርደህ ህግን ጥሰህ አሸብር በሚል መልኩ እሺ ብለህ እጅ ታወጣለህ? ትንሽ አይደብርም እንዴ? አንድ ራሱ በእነሱ ስር የተቀጠረ ቤት ያለ ሰራተኛ ጋር የቀጠርከ ሰራተኛ እኮ ማለት ነው የተሳሳተ ነገር እንዲያርግ ብትላት አሁን ምሳሌ አለ ወይ እምነትሽን ቀይር ወይ እናርግ አትልም። በቃ ባር የሰራ እናትና አባት ይላል ትላለህ። እነሱ ግን በዛ ልክ አይደሉም። ቁጭ በል ሲል ቁጭ ተነሳ ሲል ተነሳ። ሁለቱ የክልል የቢሮ ኃላፊዎች የሀገር አቀፍ የፌዴሬሽን ፕሬዝዳንቶች ይሄን ስል 100% ሁሉንም ማለት አይደለም። በዛው ልክ ደግሞ የሚከራከሩት ቻሌንጅ የሚያደርጉት ደግሞ አሉ። ግን አብዛኞቹ ግን እሱ ጫማ ስር ነው ያሉትና ይሄ ትክክል አይደለም የሚል ሐሳብ ነው ያለኝ። ግን ተስፋ ማድረግ ይቻላል። ምናልባት አሁን እንግዲህ ፖሊሲው ረቂቅ አዋጁ ጸድቆ ተግባራዊም ከሆነ በኋላ ላይ ምናልባት እንግዲህ አሁን ባለንበትና በመጣንበት መንገድ ስናየው የስፖርት ፌዴሬሽኖችን የክልል የሚመሩ ሰዎችም ደግሞ ተወካዮች ሆነው ለምርጫ የሚወዳደሩና የሚቀርቡ ሰዎች ትክክለኛ በስፖርት ውስጥ ያለፉ ናቸው ብሎ ማሰብ ይከብዳል። ምናልባት አሁን ከቅርብ ጊዜ ወዲህ እነ ደራርቱን እነ ስለሽን አየን በአትሌቲክስ ውስጥ እንጂ በተለይ ኦሎምፒክ ኮሚቴንም ሆነ ሌሎች ተቋማትን የሚመሩ ሰዎች የፖለቲካ ሽንገመኞችና ወይም ደግሞ ቀጥተኛ ፖለቲከኛ ባይሆኑም ደግሞ በስርዓት ውስጥ የተለጠፉ ግለሰቦች ራሳቸውን ወደ መንግስት አካል ያስጠጉ ሰዎች በአጋጣሚው ለመጠቀም የሚከብሩበትና የሚሄዱበት መንገድ እንደሆነ አይተናልና አሁን እንደዚህ ያን ነገር የጸዳ ነገር ሆኖ የሀገራችን ስፖርት በትክክል በሙያተኛው ይተገበራል። ይህንን አካል የሚያስፈጽመው አካል ቆራጥ ሆኖ አይ ኖ የፖለቲከኛ ሹመኛ ነህ አንተ ዞር በል ሙያተኛ ለዚህ ቦታ መወዳደር ያለበት ክልሎችም እንዲህ አይነት ሰው ነው መላክ ያለባችሁ ብሎ ቆራጥ እርምጃ ይወስዳል ብሎ ተስፋ ማድረግ ይቻላል? እኔ ተስፋ አላረግም። ለምንድን ነው ተስፋ የማላረግበት ምክንያት እንዳጠቃላይ ከላይ ነው የተበላሸውና አሁን ለምሳሌ ተስፋ የምታደርገው እኮ ምናልባት አሁን መተዳደሪያ ደንብማ እኮ ከዚህ በፊት የነበረው መተዳደሪያ ደንብ እኮ ስትፈትሸው ብዙ ምንም ያን ያህል እንከን እኮ የለውም። አሁን ተጨማሪ ዝም ብለህ አሁን ለምሳሌ በስፖርቱ ዓለም ውስጥ ስትሰራ እንዳትሰራ ያገዱ ነገሮች ካሉ ወደፊት እንድትሰራ ተስፋ የሚሰጡ ነገሮች ካሉ ያን መንገዱን ለመክፈትና ለማሻሻል ነው እንጂ የነበረው እንትኖች እኮ ለመዳኘት በቂ ነበር ሸፕ አድርጎ ለመውሰድ። አሁን ችግሩ በዛ ትራክ ማን ይሄዳል ነው። አሁን ያን ደግሞ እንዳንሄድ ምን መሰለህ፣ አንደኛ ቅድም እንዳነሳው ኢኮኖሚካሊ ታዳጊ ሀገር ላይ ስትሆን ኖርማል የሆነው መንገድ ፎርማሉ ሳይሆን ኢንፎርማል ወይ ነው የምትሄደው እና ያ ደግሞ ትክክል አይደለም። አናድግም። አሁን ለምሳሌ ያክል በሰለጠኑ ሀገሮች አውሮፓ ምናምን የምትሄድ አሁን አካዳሚዎች እነዚህ ክለቦች አጠቃላይ በፌዴሬሽን ደረጃ ላይ ያሉት ከፖለቲካ ነፃ ውጭ ናቸው። ባለሀብቶች ናቸው። በስፖርቱ ያለፉ ናቸው። የቢዝነስ ተቋማት ናቸው። የመዝናኛ ተቋማት ናቸው። የተለያየ በቃ ዜጋን የምታፈራበት ትልቁ ተቋም እዛ ውስጥ ላይ ነው ያለው። እኛ ሀገር ላይ ምን ሆነ መሰለህ፣ ለምሳሌ ያክል መንግስት ስፖርቱን ራሱ ማለት ነው ለህዝብ መስጠት አይፈልግም። አሁን ለምሳሌ አንድ ስቴዲየም አንድ ትልቁ ስቴዲየም የሚሰራው መንግስት ነው፣ ኢቫሉዌት የሚያደርገው መንግስት ነው፣ የሚያስተዳድረው መንግስት ነው። መንግስት ከፈቀደና ያ ትክክል አይደለም። ኢቭን ሲሰራ መዋጮ የፋይናንሻል ችግር እንኳን ካለ ምን ታደርጋለህ መሰለህ፣ ለህዝቡ ተሰጠውና ህዝቡ እንዲያስተዳድረው አድርገህ ህዝቡ ገንዘብ እንዲያሰባስብ አድርገህ መንግስት ምንድነው ሳፖርት ብቻ ማድረግ ያለበት ሳፖርት ታደርጋለህ። በዛ ወይ ነው። አሁን ግን እንደዛ አይደለም። ፌዴሬሽን ስመጣ በጃዙር ወይዚህ ፖለቲካ ወይዚህ ፓርላማ ላይ ያለ ሰው ቆጠጥ አድርገህ ታመጣለህ። የክልል ፌዴሬሽኖችም ስታመጣ ወይ የቢሮ ኃላፊ ወይ የሆነ ነገር አምጥተህ ትሾማለህ። ያ የቢሮ ኃላፊ ፌዴሬሽኑን ስፖርቱን ይስራው፣ የቢሮ ስራውን ይስራው። ከዛ ምን ይዞብህ ይመጣል? ይሄ መንግስት የፖለቲካ ፕሮክራሲውን ይሄን አላር ላይ እዛ ያለውን ጫና ሙሉን ይዞት ይመጣል። ስፖርት ደግሞ ያን አይፈልግም። ያንን በማን ታያለህ? ቅድም እንዳነሳው ባሸብር ታያለህ። ኃይሌ ጋር ለምን ብለህ ትከራከራለህ? አሁን አሸብርና ኃይሌ የሚከራከሩ ሰዎች ናቸው። እዚች ሀገር ሰው ስለሌለ ነው እንጂ የሚከራከሩ ሰዎች እኮ አይደሉም። ላቡን ጠብ አድርጎ በዓለም ላይ ታሪክ የሰራ ዓለም ያጨበጨበለትን ሰውዬ አሸብር ብድግ ብለው ወጣት ሊሰድቦ ይችላል። ይሄ ምን መሰለህ፣ ይሄን ለመስደብ ሞራል ያስፈልጋል። ለምን መሰለህ ሞራል ማለት ኃይሌን እንኳን ለምሰድበው ሀገር ነው። አሁን ነጮችን በዚህ ደረጃ ቢያው በጣም ነው የሚሰቁበት። እንደዚህ አይነት ሰዎች በቃ እነሱ በደንብ ተንከባከበ አክብረ በየመድረኩ የነሱን ተሞክሮ እንዲያመጡ
በእነሱ ስም የሆነ ሀብት ከውጭም ከሆነ ነገር እያመጣ ኢንቨስት እንድታደርግ ነው መስመሩን የምታመቻቸው። ገና አሸብር ምን መሰለህ ሀብታም ነኝ አይደል የሚለው በሀብት ከፍ ያለ ከሱ ይበልጠኛል ብሎ የሚያስብ በአስተሳሰብ ይበልጠኛል በእውቅና ይበልጠኛል የሚለውን ሰው ማንጎላሸት ማየት አይፈልግም። ይሄ ደግሞ እንደዚህ አይነት አስተሳሰብ እነሱ አልፈለገ ሲጀምር ፖለቲካ ነው ደግሞ ለፖለቲካው ታስገኝ የፖለቲካ አስተሳሰብ ይመስለኛል። ያው እዛ ካዋዋሉም ካመጣጡም ነው የሚመስለኝ እና ያ ትክክል አይደለም። ስለዚህ እና ኃይሌ እነ ደራርቱ እነ ገዛሃይ አሁን እነ ቀነኒሳ እነ ስለሺ እነዚህ ሰዎች እኮ ማለት ነው መረጡኝ ብለህ ከሌ መመረጥ አለበት ከሌ መግባት አለበት ብለህ ራሱ መስበክ እኮ አይጠበቅም። እነዚህ ሰዎች እኮ ምን መሰለህ ሳምፕል ነው የምታስቀምጣቸው። ዝም ብለህ ለአንተ ሞዴል ናቸው። ቁጭ አድርገህ ከስሩ ባለሙያው የተቋሙ ሰራለ ስራንም ሰራ እሱ ተሞክሮ ልምዱን ምናምን ነው እያካፈለ የምትሄድ። ይሄ አካሄድ ከዚህ በፊት ነበረ። በነገራችን ላይ የኦሎምፒክ ፕሬዚደንት የነበሩት አቶ ማን ነበሩ? ብርሃኔ ናቸው። አቶ ብርሃኔ አሁን እሳቸው በነበሩበት ሰዓት ነው እንግዲህ የነበረው አብዛኛው ቀነኒሳ አይል የነበረው ዋጭ እሳቸው ዞር ብለው ያዩትም ነበር ተቋሙ። ለምን የጽህፈት ቤት ኃላፊ አለ፣ ሰራተኞች አሉ፣ ስራውን ነው የሚሰራ የነበረው። አሁን ኦሎምፒክ ቢሮ ከዘበኛ ውጭ ማንም እንደማይገባ ታውቃለህ? ወይም አንድ ደብዳቤ የሚያመጣለት አካል ካልሆነ በስተቀር መግባት አይቻልም። ጠቅላላ አጠቃላይ ሰራተኛውን ከውስጥ ብትፈትሸው ያሉት ሰራተኞች ተሰቃለ። ሙስና የምትለው አስተሳሰብ ከገንዘብ ብቻ ሳይሆን ሰው ኃይል አለ። ኮንትሮባንድ ሰዎች ኮንትሮባንድ ትልቁ ኮንትሮባንድ ያለው በነገራችን ላይ አንደኛው ክሳችን ላይ ያስገባ ነው አለ። የባለፈው የኦሎምፒክ ውድድር ላይ በዩሮ በዶላር የተቀበሉ አሉ። ኦሎምፒክ ውድድር ይዘናችሁ እንሄዳለን እንደዚህ ያደርጋችኋል እየተባለ ሁሉ ማለት ምናልባት እንደው ስለ ሹመት ቅድም ካነሳን ስለ ኃላፊነት ስራ ስለ ኃላፊነት ካነሳን አይቀር እንግዲህ በኢትዮጵያ አትሌቲክስ በአትሌትነት እንዲሁም ደግሞ በኃላፊነት ሰርተዋል። በቴክኒክ ዳይሬክተርነትም አገልግለዋል። በስፖርት ኮሚሽን ሚኒስትርነትም ሰርተዋል። እንግዲህ የምናውቃቸው የተከበሩ አቶ ዱቤ ጁሎ አሁን የፓርላማ የህዝብ ተወካዮች ምክር ቤት አባል ናቸው። እሳቸው እንግዲህ ትናንትና የወጡ መረጃዎች እንደሚያሳዩት ከሆነ በኢትዮጵያ ኦሎምፒክ ኮሚቴ በዶክተር አሸብር የሚመራው የኢትዮጵያ ኦሎምፒክ ኮሚቴ እሳቸውን ወደ ተቋሙ እንዳስገባና በስራ ቅጥር እንደሰጣቸው ወይም ደግሞ በአባልነት እንዲሰሩ እንዳደረጋቸው ሰምተናል። እንግዲህ እሳቸው ከዚህ ቀደም ምናልባት ከጥቂት ጊዜያት በፊት ስለሺ ስህን ባሸነፈበት በተመረጠበት ውድድር ላይ ለአትሌቲክስ የተወዳደሩ ይመስለኛል። እንግዲህ እዛ ሲጠበቁ እዚህኛው ተገኝተዋል። የአቶ ዱቤ ጁሎ እንግዲህ ከፍተኛ ልምድ ያላቸው አትሌትም የነበሩ እንደመሆናቸው መጠን የእሳቸው መምጣት እንዴት ነው? ጥሩ ውጤት አይኖረውም ወይ? አንድ ከስፖርቱ አንጻር ውጤት አንጻር ከራቀን ውጤት አንጻር፣ ሁለት ደግሞ ከሌላ አንጻር ደግሞ ሰዎች ደግሞ የስሙላ ሹመት ነው ይላሉ ዶክተር አሸብር። ምናልባት አሁን የሰሞንኛውን የፖለቲካ የእሳቸው ላይ የሚቀርበውን ክትትልና ጠንከር ያለ ትችት ለማርገብም እሳቸውን በምክር ቤት ስላሉ ሰዎችን የመሳብም ሁኔታ ነው የሚሉ ግምታቸውን አስቀምጠዋል። ግን ጥሩ ጎኑ አይታይም ወይ? ዶክተር አሸብር ራሱ ይህን ዕድል መስጠታቸው ሊያስመዘግናቸው አይገባም? ይሄ ነገር ባይነሳ ደስ ይለኝ ነበር። ግን ምን መሰለ ሮቤል፣ አሁን የመጨረሻ ላይ ያነሳው በጥሩ ጎን ሳይሆን ከተንኮል አንግል ነው። ዱቤ ትናንት በሚኒስቴር መስሪያ ቤቱ ላይ የአገሪቷን ስፖርት ሲመሩ የነበሩ ሰው፣ አትሌቲክስ ላይም ደግሞ ብዙ ስራ ሲሰሩ ልምድ ያላቸው ብዙ ለስፖርቱ ብዙ አስተዋጽኦ ያደረጉ ሰዎች ናቸው። እዚህ ላይ ምንም ጥያቄም የለም፣ የምንሰጠው ማስተያየትም የለም። ግን አሁን አሸብር ያመጣበትን መንገድ አሁን እኮ ቅድም እንኳን ስችል ምን መሰለ አዘበራረኩት መሰለኝ እንጂ ሀሳቡን ሳነሳ የቢሮ ኃላፊዎችን አንድ ሰው ሁለት ሲያመጣና የስራ አስፈጻሚ አባል የሚያደርግበት ምክንያት ምን መሰለ? ቀጣይ እናንተ ትገባላችሁ ነው። ኧረ ይሄ ሰውዬማ እኛን አምጥቶ የስራ አስፈጻሚ አባል ካረገን ኦሎምፒክ ውድድሮች ሲሄዱ የየክልል የቢሮ ኃላፊዎችን ይዘው ሄዷል። ስንት ላቡን ጠብ አድርጎ ደግሞ ለሀገር ባንዲራውን ያነሳና ለሀገር ደግሞ ስንት ዶላር አመጣ ኢንቨስት ያደረገን እነ ገዛኸኝና እና ኃይሌን ደግሞ እንዳትመጡ ብሎ ሲያባረር ታያለህ። ከዚህ ጋር ምን ትማራለህ? አሁን ዱቤ ጁሎ የኦሎምፒክ ያሸብርን ቦታ ነው ቢይዝ የሚመጣው በትክክል ከልምድ አንገል ስታስብ ልምክል መሰለህ በሚኒስትር ደረጃ ሰርተዋል፣ አገልግለዋል። አትሌቲክስ ላይ ሰርተዋል፣ አትሌት ነበሩ። በቃ ከብዙ አንግል ስታየው የቴክኒክ ዳይሬክተር ነበሩ እና ይሄ ስለነበሩ አሁን ምንድነው
ምናልባት እንኳን እንደው ፍሪ የሆነ የሥራ ኤሪያው ክፍት ከሆነ የጽህፈት ቤት ኃላፊ እንደዚህ ብቻ እንኳን ብታር ያም አይመልጥንም ሊሆን ይችላል። ግን አሸብር ያመጣበትን መንገድ ልንገር። ቀደም እንዳልኩ የክልል ቢሮ ኃላፊዎችን የምሳሌ ሊሆንች ሀገር ይወስዶ ሲፈልግ ከዛ በኋላ በአንድ ስልክ እንዲያዛቸው ሲመጡ ትጥቃለ ሆቴል ይበላሉ ይጠጣሉ ብቻ አለ ይሄ ሰይጣናዊ የሆነ መስመሩን ምናምን የሚያስተናግዱበት መንገድ ክፍት አድርጎ ይለቃቸዋል። አሁንም የዱቤን ምንድነው ያደረገው? ትናንትና እሱ በነበረበት ሰዓት ላይ እኛ እያቀረብ በሚዲያ በሰነድ በብዙ ነገር ቻሌንጅ ሲያደርገው ሲቃወመው የነበረ ሰው አቶ ዱቤ ማለት ነው። ስለዚህ ምን አደረገ? አሁን ሲሆን እንደውም አንድ ያየሁት ጽሁፍ ምንድነው ቂምንና ተንኮልን ወደ ኋላ በማለት ለስፖርቱ የሚያገለግሉ ሰዎች በማምጣት ምናምን ብሎ የተጻፈ ጽሁፍ አይቼ መቼም እባብ በግ ሊሆን አይችልም ወይ ተኩላ በግ ሊሆን አይችልም። ያንን ቀረብ ብለው እንደኛ ቀርበው ቢያውቋቸው በደንብ ቢያውቁት ያኔ በደንብ መልስ መስጠት ይቻላል። እና ዱቤን ምን መሰለ በስሬ አምጥቼ ቀጥሬ የከፈልኩህ አዝዝህ አለው ትናንት ስትከራከረኝ ነበር። ስለዚህ ወደድክም ጠላም በእኔ ስር ነህ መከፍልህ እኔ ነኝ ተብሎ 15000 ብር እና የሆነች ብር እየተከፈለ እዛ አስቀምጠ ሞራሊ ጫና ለመፍጠር እንጂ ዱቤ እዛ እንዲሰራ ዱቤ ስፖርቱ እንዲያገለግል አይደለም። እንደዛ ቢሆን እኮ ብዙ መስመሮች እኮ ትናንት ለምንድን ነው የአትሌቲክስ ምርጫ ላይ ስራ አስፈጻሚ የሆነ ብቻ ላይ ሲመረጥ ለምን ድምጽ አልሰጠው? አዲስ አበባ ለምን አልሰጠው? ጠቃሚ ነው ብሎ ካሰበ ያኔ እንዳይሰጠው አብሮ ሲሰራበት የነበረ ሰው አይደል? አትሌቲክስ ላይ ገብቶ እንዳይሰራ እኮ ድምጽ እንዳይሰጠው እኮ ሲሰራበት የነበረ እኮ አሸብር እኮ ነው ዱቤ። ግን አሁን ያመጣው ምን መሰለህ? እስሩ አድርጎ መበቀል ስለሚፈልግ ብዙዎች እንደዛ ነው የሚያደርጋቸው። እና የእንትኖችንም እኮ አሁን ምሳሌና አምባሳደር መስፍንም አሁን አሉ እና አምባሳደር መስፍን አሁን ከዚህ በፊት የሆነ ቻሌንጅም ሲያደርጉም ሲደግፉም የነበር ነገር አለ። ግን የራሳቸውን የሥራ ውጤት አግኝተዋል። ያኔ እኛ በለፋንበት ቻሌንጅን ባረግንበት እስከ መጨረሻው ሄደው ብዙ ነገር ቢያደርጉ ኖሮ ይሄ ሰውዬ እንደዚህ እንደፈለገው አያደርገው ነበር ተቋሙን ማለት ነው። ስለዚህ የዱቤ ሹመት እንደ ሙያና እንደ ልምድ እንደ ስራ ምንም የሚያንሰው ነገር ነው። ብዙ መስራት ይችላል፣ አቅሙ አለ። ለዛ ቦታ ግን አይመጣም። የመጣበት መንገድም ደግሞ እንደዛም ከሆነ እኮ አወዳረህ ሙያው ስላለው ፈተናውን ብትሰጠው ኢንተርቪው ብታረጋግህ ምሳሌ ቴክኒክ ዳይሬክተር ማስታወቂያውን አውጥተህ ብታመጣ ኦፊሻሊ አንደኛ በህግና ስርዓት ተመራ ማለት ነው። ኦሎምፒክ በህግና ስርዓት አያውቅም ኦሎምፒክ። አበበና ከበደ ወጣ እንደዚህ። ስለዚህ አሁን የዱቤ ጁሉ ቅጥር እውቀታቸውንም የማይጠቀሙበት የባከነ እድል ነው ብሎ ማሰብ ነው የሚቻለው። አዎ እኔ አሁን እዛ ገብቶ አሸብር ስራ ያሰራዋል ስራውን ሰጥቶ ይሰራዋል ብዬ አላስብም። ለምን አንድ ደብዳቤ እንዳለው ነገ ደግሞ በአንድ ደብዳቤ ውጣ ነው የሚለው። ለምን እሱ በመጀመሪያ ስራ ለመስራት እኮ አሰሪህ መልካም ፍቃድ ሲኖር ነው። መልካም ፍቃድ ለመሆን ደግሞ ፈራ እግዚአብሔር ሊኖር ይገባል። ህግ አክባሪ ልትሆን ይገባል። ለዛ ለስራውን ወዳድ መሆን ይገባል። በዚህ ልክ ናቸው አሸብር። ስለዚህ ቤት ሄደህ ነው የምትሰራው። አንድ ባለሙያ እኮ ተፈሪ ነው ማንም የሚባል ባለሙያ እኮ ውጭ ሄዶ ቀርቷል እኮ በሱ ምክንያት። አሁን ለምሳሌ ኦሎምፒክን የሚያክል ትልቅ ተቋም ስንት ሰራተኛ አለ ብትለው የለም። ማን ያለ ስራ አስፈጻሚው ዶክተር ሄደናለች ያ ዳዊት የሚባል አለ። ያው ከዚህ ከኦሎምፒክ ባለፈው ከከሱ ጋር ተያይዞ ዳዊትን በፖሊስ ቁጥጥር ውስጥ ውሎ ነበር። ስንቶ ስለሱ ነገር እስቲ እናንሳ። ምናልባት አሁን እዚህ ሁለት ሰዎች ዳዊትና አቶ ዳዊትና ወይዘሮ ኤደን እነዚህ ሁለት ሰዎች እንግዲህ ዶክተር አሸብር ቀኝ እጅ የሚባሉ ሰዎች ምናልባትም ደግሞ ክስ ውስጥ ያሉ ሰዎች ናቸው። ከእሳቸው ጋር በተያያዘ እናንተ እንቅስቃሴ በጀመራችሁበት ሰዓት ላይ ሰነዶችን ያለመስጠትና ሰነዶችን ለማጥፋት ጥረት በማድረግ ለህግ ተባባሪ መሆን ሲገባቸው ጭራሽ ወደ ጥፋት መንገድ ማመዘናቸውን የሚያሳዩ ነገሮች ተገኝተው በቁጥጥር ስር የዋሉበት ሁኔታ ነበር። አቶ ዳዊት ወይዘሮ ኤደንም ደግሞ ከሀገር ሸሽተው ነበረ። ስለዚህ ነገሮች እስቲ ንገረን፣ ምንድን ነው የሆነው? እነዚህ ነገሮች ያው ቅድም ተመልሰን ወደዛ ሳመምጣቱ ነው እንጂ ክሱ ላይ ያው ኦሎምፒክ ሲከሰስ ያው የኦሎምፒክ ስራ አስፈጻሚ የሚባለው ነው እና ከስራ አስፈጻሚ ውስጥ ላይ እንግዲህ እንደ ጽህፈት ቤት ኃላፊ ሆኖ የሚያገለግለው ዳዊት እና ብዙ ዶክመንቶች ላይ የሚፈርመው በገንዘቦች ወጪ ላይ ብዙ አባቃ የወንጀሉ አንደኛው ተባባሪ ነው አቶ ዳዊት።
ዶክተር ኤደንም በተመሳሳይ እና በወቅቱ የምርመራ ምናምን ሰነዶች ይዛን ስጡ በፌደራል ፖሊስ ሰነዶች ሲያሰባስብና ቼክ ሲያደርግ ሰነድ አምጡ ሲባሉ አልሰጥም ማለት። ስለዚህ ፌደራል ፖሊስ አቶ ዳዊትን በቁጥጥር ውስጥ ተውለው ታስረው መረጃ ማመጣለ ብለው ፈርመው በማመልከቻ ያለውን ብለው አድረው ነው የወጡት። ያ ምንድነው ያው ዶክተር አሸብር የሚለው ያው ፕሬዝዳንቱ ላይ ብቻ ሆነን አጠንጥረን ስለምናደርግ ነው እንጂ እዛ ውስጥ ላይ ማታ ላይ ተሰከሰለ ዶክተር አሸብርን ተልኮ የሚያስፈጽሙና የራሳቸውን ጥቅም የሚያስኬዱ ማታ ነው። ትናንት አትሌቲክስ ላይ የነበሩ ሲከራከሩ የነበሩ ሰዎች ዛሬ ተመልሰው ሄደው አሸብር ጋር ታርቀ የአትሌቲክስ ማን የኦሎምፒክ ስራ ባልደረባ ሆነ ዛሬ ደግሞ መልካም ፈቃዳቸው በዶክተር አሸብር ትጉ ሰራተኛና ጥንካሬ ኦሎምፒክ እንደዚህ እየመራ ነው ምናምን የሚሉ አሉና ኦሎምፒክን እየመራ ነው ሳይሆን ጨንጓራችንን እየመራ ነው በሚል ቢቀየርልን እሱ እኔ እስማማለሁና ዶክተር ኤደን ያኔ ስትፈልግ ነበር አልተገኘችም። ያልተገኘችው ጠፋች። እዛ አቶ ዳዊት ገብቶ ያን አቀርባለ ብሎ ሰነዶችን ከዛ በኋላ ሰነዶችን ለፌደራል ፖሊስ ይስጣይስ አላቅም ግን ሰጥቷል የሚል መረጃ ነው ያለው። በዚህ ደረጃ ነው የነበረው እዛ ያለው ተቋምና ወደ ዋናው ነጥብ ወደ ዱቤ ስንመጣ ግን አሁንም የበለጠ ሞራሉ እንዳይጎዳ አሰጋለታለሁ ካሁኑ ቢያስብበት። ምክንያቱም እዛ ላይ እሱ መወዳደር ያለበት የኦሎምፒክ ፕሬዝዳንት የሌሎች የፌዴሬሽን ፕሬዝዳንት ምክንያቱም ትናንት በሚኒስትር ደረጃ ሆነ ትናንት በአንድ ትልቅ የአትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ ቴክኒክ ሆነ ብዙ ሰሰራ የነበረክ ሰው ወስዶ የራሱን ተልእኮ እንዲያስፈጽም ሲያስቀምጥ እንዴት እንደተቀበሉት ባላቀም አቶ ዱቤ ይሄን ቢያስቡበት ደስ ይለኛል። አያሰሯቸውም ብዬ ስለማስብ ነው እንጂ የዱቤ መምጣት እኔ አልቃወምም። እንደ ባለሙያም ምንም እንጠራጠርበት ነገር የለም። መልካም። በኦሎምፒክ ኮሚቴና እንግዲህ በባህልና ስፖርት ሚኒስቴር በኩል ያለው ጉዳዩን የተከረረበት ደረጃ ላይ ደርሷል። ነገሮች በጣም ጥሩ ሁኔታ ላይ አይደሉም። መንግስትም ማድረግ ያለበትን ነገር ትኩረት ሰጥቶ እያደረገ ነው። በተወሰነ ደረጃ እያየን ነው። እኛም እንዲህ ሁኔታ ባለበት ሁኔታ እንግዲህ ዶክተር አሸብር ደግሞ ለቀጣይ ምርጫ ራሳቸውን እያዘጋጁ እያሰናዱ ነው ከህግ ውጭ። አሁንም ዶክተር አሸብር የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ሆነው ተመረጡ የሚል ዜና ይህ ህዝብ ይሰማል ብሎ ተስፋ ይደረጋል ወይስ ህግና ስርዓት ይከበራል? አሁን ይህን መልስ ከመንግስት ጋር ልታጣላኝ ነው መሰለኝ የፈለግከው አንተ። አሁን በዚህ ዙሪያ ምንድን ነው መሰለህ ሮቤ ሰውዬው አይለቅም። ለምን መሰለህ የማይለቅም? የቢዝነስ ምንጩ ነው። እኔ እኮ ነገርኩህ እኮ ሪሊ 100% እኮ ነው የምነግርህ። እኔ እኮ ከሱ ጋር የተከራከርኩት 10 ዓመት ነው። እንግዲህ እያንዳንዷን የሚሄድበት አሁን ሰዎች የሆነ ስላሸብር ከሆነ ብርሌውን ጠይቁት ሁሉ የሚሉ ሰዎች መጥተዋል። ለምን እኔ ስሬ ብዬ ደግሞ እልከኛም ስለነበሩ ያለውን በቃ የእሱን ጉዳይ ስሬስ ነው የምከታተል ነበር። ማንም ሰው ሌላው ማንም በፈረ ፍርድ ቤት የከሰስኩት እኔ ነኝ። አሁን 8 ጊዜ ነው 9 ጊዜ መጥቻለሁ። አሁን የፌደራል ፖሊስ ላይ ያሉን ማስረጃ ስሰጥ ምን ደረጃ ደረሰ ስንል እዛ ያሉትን ተቋማት ሰዎችን እየጨቀጨቁ እና አሁን አሸብር ነገ ይመጣሉ አይመጣም በሚኒስትር ደረጃ ያሉ ሰዎች ጋር እንዴት አልተግባባም የሚለው አሸብር እኔ ላዝዝ ነው እንጂ ስራ ለስራ መታዘዝን መስማትን በጋራ አግሪመንት አብረ መሄድንና የጋራ የሆነ ስራ የሚባሉትን አያውቅም፣ በባህሪው አያውቅም ይሄን። ስለዚህ አሁን ሚኒስትር መስሪያ ቤቱን በቃ ማየት አይፈልግም። ሚኒስትር መስሪያ ቤቱ ደግሞ ስለዚህ ፓወር የለኝም፣ ይሄ ፓወር አዋጅ ተሻሽሎ በዚህ አዋጅ መሰረት ይጽደቅና ከዛ በኋላ ላስተዳደር ይሄ ጣልቃ ገብነት የሚለው ምናምን ነገሮች ሁሉ እያሳበቡ ብዙ ወንጀል እየተሰራ ነው የሚል ጥያቄ ያነሱ ነው። አሁን ከሚኒስትሯ ጋር አሁን በጣም በትልቁ እየተፋተጉ እንደሆነ ቃል መረጃው አለ። ግን አቋርጦ ምን ያደርጋል ካቦታችሁ አስነሳችኋለሁ ይላል። አሁን ቅድም ያነሳው ነገር ያው ወሬው እየተያያዘ ስለሚሄድ አፈለክ ከሚኒስትር ከዛ ከስልጣን ቦታ አስነሳለሁ ይላል። ስለዚህ የሰውዬ ነው መንግስት ወይስ ሌላ ነው የሚል አሁን ቅድም ምን ብለህ የጥርጣሬ መንገድ ይሄን ሁሉ ያመጣብሃል። አሁን እየቆየ ሌላ ሀሳብ ስታመጣ ወደኋላ መለስከኝ እንጂ እሱ አሁን ሚኒስትሯን አታዘዥኝም ይላል። በአገሪቱ የባህልና ስፖርት ሚኒስትር ነሽ፣ ይሄንን ስፖርቱን አስተዳደር ተብለ የተመደብክ ሰው አያዘኝም ካልክ መንግስት የለም እያልከው። መንግስት ከሌለ ደግሞ አው የለውም ብሎ አድፍጦ ዝም ካለ አው መንግስት የለም ማለት ነው። እኔ የምረዳበትን ወይ ነው የምነግርህ። አሁን ይሄን በዚህ ወይ ስታወራ ከፖለቲካ ከምን ጋር ይልታየ እንድትያዝ አይደለም። እዚህ ምር ፖለቲካም አልወድም በዛ ወይም እኔ ብዙ ነገር
የዛሬ 15 ዓመት ዩኒቨርሲቲ ተማሪ ያለው ነው እዛ ውስጥ ነበር። እዛ በኋላ አስጠርቶ እንደወጣ ነው የቀረውት እና አሸብር አሁንም ቀጣይ ይለቅ። የማይለቅበት ምክንያት ለምን መሰለ? የእሱ ሀብታም ነኝ የምትለው ታይትል ይችላል። የመጀመሪያ እግር ኳስ ላይ ያለ ምን ያህል አቢዩዝ እንዳደረገ አሁን ኦሎምፒክ ላይ ያለ ይሄው አቢዩዝ ያደረገው። ከዛ ውጭ ግን ቢዝነስ የትኛው ነው ራን የሚያደርግበት መስመር 1 2 3 እና እናተራ ብትለው የለው። ከዛ ይሸሻል። ምን ይላል መሰለ? ተቋም ምንድነው የሚያስወራ የሚያወሩለት ሰዎችን ያደራጅባል። ዶክተር አሸብር ደቡብ አፍሪካ አፍሪካ ላይ ይመጣል 10,000 ብር 15,000 ብር ይተቀበላል። ወይም ደግሞ ራሽያ እኮ ከፑቲን ጋር ግንኙነት አለው ብሎ በቃ ይሆናል አይደል ትልቅ አርገ እንድትስለው ሊያወራ የሚፈልግ የደነቆረም ሰው ይመጣባል። እና አንዳንዴ አይገባኝም ማለት ሰው ራሱ የሰውን ስለልቦና ራሱ አብሮ በልቶታል። ስፖርቱን ብቻ አይደለም የበለው። በነገራችን ስንት አመራር ነው በሱ ምክንያት ተንኮላሽቶ እኮ ከነ እንተና ጋር የደቡብ አስተዳዳሪ የነበሩት አቶ ርስቱ እና የነበሩ ከሷቸው ስር የነበሩ እሳቸው ጀመሩ። ስንቱ ዶክተር አሸብር ምክንያት ስንቶች ተሰድበዋል፣ ስንቶች ተወቅሰዋል፣ ስንቶች ታምተዋል። ግን አሸብራል ለምን? የቢዝነስ ምንጩ ዋናውን ምንጩን ይዞታል። ከዛ ከምንጩ የወጨቀ የሚወረውረው አለ። ከዛ በወረወረው ልክ ይጎትታል። ይሄን ደግሞ አላረኩም ካለ ደግሞ የ666 ሚሊዮኑ መረጃ ያምጣና ያስረዳል። ፊታችን ላይ ያን ያምን እንቀበላለን። እና አሁንም ወደፊት አይመጣም የሚለውን የመተዳደሪያ ደንብ ላይ ማውጣት አለማውጣቱ ላይ ሳይሆን መንግስትን ፎከስ ማድረግ ያለበት መጀመሪያ ያን እንድታወጣና ያን እንድታስኬድ የሰጠህን ህግ መጀመሪያ አፕላይ ሳታረግ ሌላ ህግ ፍለጋ መሄድ ሞኝነት ይመስለኛል። አሁን ራሱ ይሄኛው አይዝደቅ እያልኩ አይደለም። ዝደቅ አለበት ይዝደቅ። ግን መጀመሪያ የነበረው መተዳደሪያ ደንብ ማህበራት ማደራጃ በህገ መንግስቱ የተሰጠ ስፖርት ምክር ቤት የሰጠን ስልጣን በአግባቡ ሳትጠቀም እንደገና ሌላ ወረቀት ብደረድር ከሆነ ያንተ ያቅም ችግር ነው እንጂ የመተዳደሪያ ደንቡ ችግር አይደለም። የመተዳደሪያ ደንቡማ ይሄን ያደረገ ይሄን ይሆናል፣ ይሄን ያላረገ ይሄን ይሆናል ብሎ እኮ አስቀምጦናል። ምናልባት ስትሰራ ቴክኒካሊ የሆኑ ነገሮች የሚያደናቅፍ ነገር ከሆነ ቴክኒካሊ የሆኑ ነገሮች በባለሙያ ተጠንቶ በባለሙያ ያን መፍትሄ አድርገህ እንዳዋጅም እንደምንም ልታጸድቀው ትችላለህ። እና ሰውየው አሁን ያችን አዋጅ የምትለው እንዳትጸድቅበት ነው አሁን የራሱን ጥረት እያደረገ ያለው። ያ ደግሞ ጥረት ማድረጉ ደግሞ አሁን ለጠየቀ ጥያቄ ይለቃሉ አይለቁም በሚለው ላለመልቀቅ ነው እኮ ኦሎምፒክ ቢሮ ላይ ጠርቶ ሰዎችን አደራጅቶ አመጽ እንዲያነሱና ድምጽ እንዲሰጡ እንዲቃወሙ እየጀነጀነ ያለው በዛ ልክ ነውና ሰውየው 10 ወረቀትና ህግ ለማሻሻል ብዙ ከመሮጥ መጀመሪያ ህግን የሚጥስና የሚያበላሽና አካል ሃይ ማለት አይቀልም ወይ? ምንድነው የሚባል ነገር ነበር። አንድ በረት ውስጥ ላይ አንድ ኮርማ ከሆነ የሚያምሰው ካለ ሌሎቹን ጤነኛ የማይሆኑ ከብቶችን እያስወጣህ ያን የሚያምሰውን ካስቀመጥከው አንድ እስኪቀር ያምሳል። ስለዚህ ያን የሚያምሰውን በሬ አውጥተው ወይም ኮርማ አውጥተው ብታስቀምጠው ሌሎቹ ሰላም ያገኛሉ ማለት ነው። እና ይሄ መተዳደሪያ አዋጅ ምናምን የሚለው ሳይሆን ዋናው ቁልፍ ነገር ያለው መንግስት ላይ ነው። መንግስት ደግሞ ኃይል ካላለ የመንግስትና የአሸብር ባህሪ ተመሳሳይ ይመስላል። መልካም አብዛኛው ነገር አንስተናል። የምትጨምረው ከሌለ እዚህ ላይ እንሰናበታለን። አይ ምንም የምጨምረው ነገር የለኝም። አንድ ነገር ብቻ ፍትህ ሚኒስቴር ላይ ያለው ጉዳያችን በዚህ አጋጣሚ የፍትህ ሚኒስትሯ የሚሰሙ ከሆነ በአስቸኳይ መልስ እንፈልጋለን። ውጤቱን ማየት እንፈልጋለን። ብዙ አመት የለፋንበት የደከምንበት የብዙ ኢትዮጵያውያን ጩኸት እስከሆነ ድረስ የብዙ በባዶ እግራቸው የሚሄዱ ስፖርተኞች ላብን ስለሆነ እዛ ጋር የተበላው አቢዩዝ የተደረገው የብዙ አሰልጣኞች የብዙ ተጫዋቾች የብዙ የባለሙያዎች ላብ ነው። ይሄ 666 አካባቢ ምናምን ሚሊዮን ብር ነው። ስለዚህ ቦታው ላይም ስላሉ ፍትህ ሚኒስቴር ጥሩ ውጤት እንግዲህ በዜና መልኩ ይነግረናል ብለን እንጠብቃለን። ካልሆነም ደግሞ የነበረውን ጭቅጭቃችን ቀጥላል። መልካም እንግዲህ በተነሱት ርዕሰ ጉዳዮች ላይ የሚመለከታቸው አካላት ራሳቸውም ዶክተር አሸብርም ከሆኑ እዚህ ላይም ደግሞ ስማችንም ተቋማችንም እግረ መንገድ ሀሳብ ተሰንዝሮበታል የምትሉ አካላት ካላችሁ ምላሽ ለመስጠትኛ ሁሌም እንደምንለው በራችን ክፍት ነው። ከስር በሚታየው የቴሌግራም ቁጥራችን ልታገኙ ትችላላችሁ። ቢሮአችን ክፍት መሆኑን በዛ አጋጣሚ
ለመግለጽ ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችንን ይመስል ነበረ። ፕሮግራሙን አዘጋጅቼ ወደ እናንተ ድረስኩላችሁ ሮቤል ምትኩ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።